የዛሬ 10 ዓመት ኢትዮ ፋይት ናይት የመጀመሪያው ነው የሚሜን ያዘጋጅ የተለያዩ ኦርጋናይዜሽኖች ላይ የሚወዳደሩ አትሌቶች ለምሳሌ ጆኒ የኢቲኤፍሲ ቻምፒየን ነው እናንተ ጋር መጥቶ ፋይት ማድረግ ይችላል ኢቲኤፍሲ ላይ ስላሸነፈ የኛን ክሪያቲቭ አሟል ከዛ በኋላ ነው እናንተ ላይክ ኢትዮ ፋይት ናይት የሚለው አናውንስ ተደረገ በሚያስገርም ሁኔታ ደግሞ አንድ አይነት ቀን ላይ ሲሆን what's going on አልኩ በጣም ብዙ ከማርሻል አርቱ ይወጣ ነበር ይሄን ደግሞ ዋና ለመሞቱ ተጽዕኖ እየተጫወተ የነበሩት ሰዎች ናቸው የሚያዘጋጁት ይሄን እውነቱን ንገረኝ ካልከኝ ገብቷል ኢንዱስትሪው ለራሱ ገና ነው ስሩብኝ እያለ ነው አፍሪካን ኤምኤምኤ ቻምፒዮንሺፕ ኢትዮጵያ ላይ እንዲዘጋጅ እየሰሩ why would I say that like አይዘጋጅም እምልበት ደረጃ አለ እነሱ አዘጋጁ ማለት ግን ከኛ ጋር የሚያገናኘው ነገር የለም ሲቀጥል የኛ ትክክለኛ ኢንተርናሽናል ፋይት ነው ይሱ ስለመጣ በጣም አመሰግናለሁ ብራዘር ዲቦ በጣም አመሰግናለሁ ስለጋበዝከኝ thank you very much አንዳንድ ጊዜ like ኢንተርቪው ሰው ስጠራ ኦር ደግሞ ሰው like ቤዚክሊ ይሄኛው ላይ ለቅረብ እንደ የሆነ ማወራው ኢሹ ስላል አለ ምናምን ስላልከኝ ኢሹ ደግሞ ስለዚህ ነው ስትለኝ ነው like okay እንዳልኩ ነው የኛ ደግሞ ያወራ ነበር ቀደምና የፊትነሱ ላይ ያለ ብቸኛ ሚዲያ ነው ፊትነስ ኢኮሲስተሙ ላይ ያለው ነገር እያጠናን እየሰማን ለህዝቡ አዌርነስን ለመጨመር ፕላስ ደግሞ ሪሰንትሊ የሚደረገው የኢትዮ ፋይት ናይት ላይም ብዙ ትልቅ ድርሻ ስለሚኖር እሱ ላይም ብዙ እኔም ፐርሰናሊ ላይ ብዙ ጥያቄዎች አሉኝና ዋይ ናት ይሄን ኢንተርቪው እሱ ሪኩዌስት ስላደረገ ላይክ ዲክላይን አላደረኩም እናርግ ስትለኝ ኦፕን ሆኜ ሪሰርችን ሰርቼ ነው ዛሬ ያደረግነው ሶ ቤዚክሊ ስለ ፊትነስ ነው የምናወራው እኛ ምን ሰብከውም ሰው ጤናማ እንዲሆን ሰው ወደ ስፖርት እንዲገባ ወል ብረት ምናም መግፋት ብቻ ሳይሆን ኤኒ ካይንድ ኦፍ ስፖርት ውስጥ ተሳትፎ ሰው ጤናማ እንዲሆን ኢትዮጵያውያን ማለት ነው ሶ ጎሉ እሱ ነው ሶ አንተም ስፖርቱ ላይ እንግዲህ አሉ ከተባሉ thank you very much እግዚአብሔር ያክብርልኝ ስሞች ማለት ነው to be here not በጣም ከድሮ መከታተለው ነው በጣም ጥሩ ሰዎች ነው የሚቀርቡት በጣም እንደምትመርጥ ያስታውቃል እና እኔም ቢሄን አንተም የተመረጥከው እንግዲህ እኔ ራሴ ገፍቼ ካልቀረ ነገር መፈልጋቸው ነገሮች አሉ በዛ ነው ግን አክሴፕት ስላደረከኝም ጌታ ያክብርልኝ thank you so much ብዙ የምናወራቸው ጥያቄዎች አሉኝ እኔ ላይክ አንደኛው ኢትዮ ፋይት ናይት ላይ ብዙ አንተ ላይክ ብዙ አፕ ኤንድ ዳውን ብዙ ወሬዎች ብዙ ሀሜቶች ሶሻል ሚዲያ ላይ ሰማን ምናምን ሜቢ ክሊርሊ የሆነ ነገር ካገኘው በሚለው ነው ዛሬ ቢፍ መደራረግ ሶሻል ሚዲያ ላይ ኮል አውቶች ባዲ ቢልዲንግ ክሮስፊት እንትን እሱ ላይም ስላለህበት ሜቢ የሶሻል ሚዲያ አስፔክቱን እናወራለን ቢዝነስ ሳይድ ኦፍ ፊትነስንም በደንብ እናወራለን እና ደግሞ እንዴት ወደ ፊትነሱን ገባ የሚለውን እንጀምርና እንቀጥላለን የጀመርኩት እንትን በጣም it's very funny ብዙ ሰዎች ሲሰሙት በጣም ይስቃሉ ከመለ በላይ ማለት ነው ምክንያቱም ይሄ ልጅ ያለ አመፀኛ የሚባል አይነት ሰው ነኝ ፍንዳታ ከሚባል ያው አይነት ነበርኩና ተረብሽ ነበር በጣም ያ ስለ ፊዚካሊ አሁን እንደዚህ ሆኜ ምናምን አይደለም ቀጭን ምናምን አጭር ነኝ በዛው ፊትነስ ቁመቴንም አሳድጉታል ጌታን ነው ማለት በጣም አጭር ነበርኩ እኔ ፊትነስ ከጀመርኩ በኋላ በጣም እንትን ብለዋልና I think when I was second year in University of Gondar ነው የተማርኩት ኢንጂነሪንግ ነው የተማርኩት እና ፍሬሽማን ላይ there was like he group አይነት ነገር የሆኑ ስኳዶች አሉ የሆነ ስኳድ ደግሞ ነው የመመረው አለ አይነት ነገርና በጣም አስጨንቀናቸው ነበር ያመጽ ነው ፋይት ነገር የግሩፕ ክለብ ላይ ምናምን ሳውራው ባይዘው እያፈርኩ ነው ማለት ጌታ በብዙ የማረኝ በብዙ የለወጠኝ በብዙ የሰራ አሁን ላይ ስለ ከኔ የሆነ ምንም ነገር የለም ወደ ምንም የለም በቃ ከጌታ የሆነ ነው ስሙ ለዘላለም የተባረከ ይሁን የምሬ ነው ማለት ሰከንዲር ላይ አንድ ወፍራም ልጅ አለ እነሱ እንትን መሪ ነው እና ከዛ ከሎካሎች ጋር ምናምን አንድ ላይ ሆኖ ምናምን with like 50 minutes ምናምን ፋይት አደረግን ማንም ገላጋ የለም ብቻችን ተገናኝተን የምር ነው እና በጣም ደፋር መባል አይነት ሰው ምናምን ነበርኩ ኔክስት ዴይ ይሄ ሰውዬ ጋር እንዴት ተጣለሁት
አቅም ስለሌለኝ ነው ኔክስት ዴይ ነው ጂም የሄድኩት ብራዘር እና አሁን ኦልሞስት 9-10 ዓመት ጌታ ኔክስት ዴይ ከዛ ግን በቃ እግዚአብሔር በምን መንገድ እንደሚሰራ አታውቅም አሁን ላይ ፊትነሱም በቃ እየኖርኩበት እየወደድኩት ነው የጀመርኩበት ሞመንት ያስቃል ነው ሞመንቱ ነው የሚያስቀው ግን ከዛ በኋላ በጣም ስፖርቱ ላይ ቦክሲንግም በደንብ ሰራው ኦኬ በምን ጀመርክ ላይ ብረት መክፋት በብረት ጀመርኩኝ ከዛ በኋላ እነ ብራዘር ትላልቅ ብራዘሮች አሉ እንደገና ደግሞ አሁን ላይ አይ ቲንክ ቲክቶክ ላይ ታይታን ታቋል ታይታን ቲክቶክ ላይ በጣም ደካማ ኤምኤምኤ ፋይት ሰሞን ሊያወዳድሩት ነው አይ ቲንክ በኢቲኤፍሲዎች በኩል በና ጌታቸው ጋር እና he was my like አብሮ አደጌ ነው በጣም ሪል ስፖርተኛ ነው ስለ ሁሉንም የሚያሟላው ትክክለኛ ኤምኤምኤ ፋይተር ኢትዮጵያ ላይ አሁን እንደ አበሻ ጠራ ብትለኝ እሱ ነው የምጠራው ቦክሲንግን የጨረሰ ብረት የጨረሰ ምናምን ነው የሆነ አጥር ያለ ሰውዬ ነው አይ ቀይ ነው ረዘም ያለ ትንሽ ነው ያ በጣም የሚገርም ልጅ ነው እና አብሮ አደጌ ነው ላይክ ብራዘር ምናምን ነገር ነው እሱም ልክ እንደኔ ያመፀኛ ሰፈር ላይ በቃ አስጨንቀን የኖረ ሰዎች ነውና እሱ ግን ሪል ስፖርተኛ ነው ምናምን ነገር እና ከሱ ጋር በቃ አንድ ላይ እንትናለን ምናምን ከዛ እኔ ወደ ማንበቡም እንትኑም በደንብ እየገፋው ሄድኩ እሱ ኮምባት ስፖርት ላይ አመረረ በቃ እና ተሽጋም እየሄደ ሙአይታይ ተማረ የሆኑ ጅጅትሱ ምናምን ተናለ ፉል አረገው እኔ ቦክሲንጉ ላይ ብቻ ጠንክሬ ቀረው ቦክስ አንድ ላይ ነበር ምን ሰራ የነበረው እኔ ጽጌ መታሰቢያ ላይ በደንብ ራሴን ብቁ አረኩኝ ቦክስ ላይ ፊትነሱን ደግሞ እያነበብክ በራስህም እየሰራ ባለው ነገር ስለዚህ ፋይቲንጉንም በደንብ ይዟል ማለት ነው የዛኔ ላይክ ብረቱን ጀመርክ and like ፋይቲንጉን እንደዛ ነገር ፋይቱንም አንድ ላይ ያው ከረባሽነት አንፃር ነው የምታየው ቦክሲንጉንም ነገር ብትጀምረው ግን በቃ ስታስበው ፓሽን ይሆናል ባለው ነገር እንትን ይላል ግን እግዚአብሔር ይመስገን እንግዲህ ኦኬ ከተነሳበት ጀምሮና ከጀመርክበት ጀምሮና እስካሁን ያለውን ላይክ እድገት ምን ይመስላል ስፖርት ውስጥ ስፖርት ላይ ያ ዩኒቨርሲቲ ነበርኩኝ ዩኒቨርሲቲ ላይ ሆኜ ታነባለህ ትሰራለህ በቻልከው መጠን ለጓደኞች ምናምን ካልቸር አሰራር ስታይ እንዲህ አይደለም ምናምን ብለህ እንትን ትላለህ ጎንደር ነበርን ያው ጎንደር ስፖርተኛ ናቸው ባይዘው ስፖርተኞች ናቸው በጣም ደስ የሚል ኮሚኒቲ ነው በጣም ብዙ ነገር የተሰራው ጎንደር ነው እና ካሳ ፊትነስም ባይዘው በአጼ ቴዎድሮስ ነው በስሙ ነው እንትን ያ ሀብታ ብራዘር በጣም ነው ሞዶ ኢዝ ሪል ማለት ሌሎች እንትኖች ሊኖሩ ይችላሉ ስለ ፖለቲካው ሳይሆን ስለ ባለው ነገር በቃ ሪስፔክት ከመሰጣቸው ሰዎች መሃል ነኝ ሰው በጣም እንትናልን ከዛ ጂም እንሰራ ነበር ግን ያኔ ማለት አንተ እየተማርክ ስለሆነ ዩኒቨርሲቲ ኮርስ ከነመረቅ ድረስ ያው በተማርክበት እንደምሰራ ነው የምታውቀው ያው እግዚአብሔር ነው ዴስቲኒ አንተም እንደዛ ነበርክ ያ እኔ እንደወጣው ስፖርትም ጀምረህ ላይ በስፖርት እንደምትቀጥል አላወቅም ስፖርቱን በቃ በጣም ስለምወደው አነባለሁ ስለ ስፖርት ምናምን እንጂ ይሄ ወጥቼ ለራሴና ለጓደኞቼ ጂም ላይ የሆነ የሊደርሺፕ እንትን አለኝ የሆነ ይሄ ጂም በቃ ጀሞን እንትን ካላልኩ ጂም ላይ ካላሰሯችሁ ምናምን ላይ አይነት ሰው ነኝ በቃ ፎርም ሲሳሳት አላልፍም ምናምን ሰፈር ብረት ዩኒቨርሲቲ ጂም ቤቶች እንትን ይላሉ ሶ እንደዛ ነበረ ነጥብ ምናምን ቆንጆ ነበረ ያ አሪፍ ዋው እኔ ያስገርምኛል ላይ መካከለኛ ስለ አሳይመንት ምናምን የማይሰራ ሰው አሳይመንት ምናምን የአሰስመንት ላይ ሰነፍ የሆነ ሰው ፈተና ሲደርስ የሚያነብሰው ምናምን ነበርኩ ስለ የሚያሳፍር ውጤት አለ ለመቀጠር በጣም በቂ የሆነ 2.9 ምናምን አካባቢ ለእኔ ማለት ነው ስለ የሚያይ ሰው የሚያቀበ ሌላ ነው አሁን ጎንደር ዩኒቨርሲቲ አብረኝ የተማሩትን ብትጠይቅ ቢነግሩ ሌላ ነገር ነው ከዛ ወጣው ቢዝነስ እንትን ቅጥር ሞከረችልኝ ማዘር ሞከረችልን ከዛ በኋላ እንትና አትዛት ታይም 5,000 ብር ደሞዝ ምናምን የሆነ ሺህ ሚለ ነገር አይኖርም እኔ አይ ዶንት ቲንክ ምናምን ነገር አልኳት ከዛ በኋላ እንትን አለች ቢዝነስ ጀምራለችኝና ወደ ፕሮቲኑ ስራ ቀስ እያለን ገባን ፊትነሱን ከዛ ከሰፕሊመንቱ ጋር አንድ ላይ ያለን ማለት ጀመር በዛ መንገድ እንትናል ከዛ በኋላ ከወጣው በኋላ ግን በጣም ብዙ ሰርቲፊኬቶችን ወስጃለሁ በሳውንድ ትሬን በማድረግ አልጀመርክም ማለት ነው በቢዝነስ ሳይዱን የጀመርከው በቢዝነስ ሳይድ ስቲል እኔ በጣም ጥቂት ክሊያንት ነው የሚይዘው ድሮ ሳልጀመረ የምመኘው እሱን ነበር ባይ ዘ ወይ ሰፕሊመንት አይ ሚን ላይክ እኔም ላይክ ታሪካችን ኦልሞስት እንደዛ ነው አገባቡ ግን ወደ ፊትነስ ስገባ ብዬ ያሰብኩት የዛኔ ላይ ህፃን እያለሁ ወይ ሰፕሊመንት ሽጬ
ወይ ቦዲ ቢልዲንግ ኮች ሆኜ ኦር በኢንቨስትመንት ሆነ ነገር ውስጥ ግን ፊትነስ ውስጥ መግባት አለብኝ ብዬ ነው ወደ ፐርሰናል ትሬኒንግ የተወሰድኩት እንጂ ያንተ ደግሞ በሰፕሊመንቱ አስብ ነበር ነው። እሱንም ስቲል አረፈደብ ኦፍኮርስ አይ ስለ ሰፕሊመንቱን ገበያ እንድትገባ ሪኮመንድ አድርጋለሁ። የምርህ ነው ጌታ። ምክንያቱም የምታውቀው ነው። አሁን ለምሳሌ አሁን የማያውቅ ሰው ገብቶ ሚሊዮነር ሆኖበታል የሰፕሊመንቱ ስራ። ስም ልጠቅስልህ አልችልም። ሚሊዮነር ማለት ነው። በጣም ሰው በመናቅ ምናምን የሚሸጥበት ሀገር ነው እና በዚህ ልክ ሰው እየተናቀ በሚሰራበት ሀገር ላይ ይሄን የመሰለ እውቀት ይዘህ ፊትነሱ ላይ ፓሽንህ ሆኖ ብራዘር ማለት ከስኬት ከሰክሰስ ውጭ ምንም አይነት አማራጭ አይኖርም። ኢቨን አሴ ሳይድ ቢዝነስ ብትይዘው ምራም ማድረግ አይከብድም። ስንት ዓመት ሰራው አንተ ይህንን የሰፕልመንቱ? እስካሁን ሰራለህ? 5 ዓመት። 5 ዓመት። ዋው። 5 ዓመት። እድገቱ ምን ይመስላል? ላይክ እንደ ማንኛውም ቢዝነስ ነው ላይክ ይንጠባጠባል ወይስ ፕሮፊት ማርጂኑ ዝቅ ሳይልብህ በጣም መቆየት ይችላል? መቆየት ይችላል። እኔ ኮኔክሽኔ አሪፍ ነው እግዚአብሔር ይመስገን። ከምንም በላይ ደግሞ ኃላፊነት የሚሰማው ሰው ነኝ። በጣም ኃላፊነት ከሚሰማው ሰው ነኝ። ገንዘብን አላስቀድም። ነገ ይዞ ምን እንደሚዞ እንደመጣ ቃለው ሰው ኢምፓየር ነው ቢልድ እያደረኩ የመጣሁት። ኔክስት ሙቮቼም ሌላም ደግሞ ሳይድ ቢዝነሶች አሉኝ አብሮ የምሰራቸው። እነሱን ጎን ለጎን እያስኬድክ ትሄዳለህ። ሳይድ ቢዝነስ ላይ እኔ በጣም ሪስክ ቴከር ነኝ። ዳውን ይገጥመሃል፣ መልሰህ እንትን ትላለህ ምናምን፣ ግን ነገህን ነው የምታስበው። ኃላፊነት ተሰምተህ የምትሰራ ከሆነ ምንም እንትን አይኖረውም። ላይክ በደንብ ያጠናኸው ሞር ኒውትሪሽን አስፔክቱን ነው፣ ትሬኒንግ አስፔክቱን ነው፣ ሰፕልመንት አስፔክቱን ነው? ፊትነስን ስታነብ ሰፕልመንት ኤንድ ፊትነስ፣ ኒውትሪሽንም ግን በተወሰነ መልክ ፊትነስና ኒውትሪሽን ሰፕልመንትን ግን በቃ ወደኸውም እንደገና ግዴታህም ነው ያስገድድሃል። እንደዛ ነው። that's good. So like are you happy? የመጣህበትን ፓዝ ወደ ኋላ ተመልክተህ ስታይና አሁን ያለህበት ስታተስ ትሬነር ምን አይደለ? ሰውንም ትሬን ታደርጋለህ፣ ሰፕልመንት መሸጡ አለ፣ ቢዝነሶች አሉ ምናምን እና when you see the growth ይሄን የማወራው ገባ ፊትነስን እያዩ ፊትነስ ሲሆነ እኛ የምንሰብከው ግቡ ነው ስሩ ነው። ሜይ ቢ ቢዝነስ ባሰሩበት እንኳን ጤናችሁን መጠበቂያ ይሆናቸዋል። እንዳንተ አይነት ሰዎችን ደግሞ ጠርቼ ሳወራ ላይክ እንደ ስራ እንኳን ብትይዙት ሰክሰስፉል የሆኑበት ሰዎች አሉ የሚለውን ለማለት ስለሆነ ያለውን ግሮዝ ስትመለከት ያለው እድገት ኦቨር ታይም ፋይናንሻሊም ሊሆን ይችላል፣ ያለህ ኮኔክሽን እውቀት ሊሆን ይችላል እና ግሮዙን ስታይ እንዴት ነው? ሰው የምትመክር አይነት ሰው ነው የምትሆነው ወይስ እንዴት ነው ይሄ ነገር አያዋጣም ትላቸዋለህ? አይ ቲንክ ሰው ፊትነስን የሚያይበት መንገድ እኔ እናንተ በምናይበት መንገድ አይደለም። ለምሳሌ እኔን ብዙ ነገሬን ዲተርማይን ልታደረግ ምችል ወይም ደግሞ የሆነ ሃይፖቴሲስ ልሰጥ የምችለው ስለ እኔ መጀመሪያ በፈርስት ሉኬ መጀመሪያ ስንገናኝ ባወራ ነው። አንድ ሰው ጂም ሲገባ ሚያቸው ትሬነሮች አሉ፣ የሆነ የላይት ስፖርተኞች ምናምን ነገር አሉ። ሰው እነሱን ሲያይ የሆነ ጥላቻ ሊኖርበት ይችላል። ማለት ኢጎይስቲክ ሊገጥም ይችላል፣ ወይ የሆነ ለማያቅ ሊገጥም ይችላል። ባይ ዘ ዌይ ኢፍ ዘ ትሬነር ኢዝ ኢጎይስቲክ ሴፍ ያልሆነበት ነገር አለ፣ ወይ ማያውቀው ነገር አለ፣ ወይ ደግሞ የሆነ ነገር አለ ቻሌንጅ ምናምን መጠላት። ኢቨን ለምሳሌ ማላውቀውን ነገር አንድ ሰው መጥቶ ቢጠይቀኝ ዶክተር ሊገጥም ይችላል። ሃይፐርትሮፊ ስትለው ለሱ ሴል መብዛት ነው፣ ካንሰር ና ዲፌንድ ሊያደርግ ይችላል። ስለ አናቶሚ ይሄ ኮንዲ ነው ምናምን ብለህ አንተ ስለ ፊዚዮሎጂ ወይ ባዮሜካኒክስ ስታስረዳው ከአናቶሚ ሊጀምር ዲቴል ሊገባ ይችላል። ስፔሻሊስት ዶክተር ሊመጣብህ ይችላል። ዋርማፕ ስትለው ዋርማፕ ለምን ብሎ በጣም ኢዚ ነው። ፎር ኤግዛምፕል አሁን ይሄ በጣም ቤዚክ እንትን ነው፣ ግን ይህን የማያውቁ ትሬነሮች አሉ እና አንዳንዴ ኢጎይስቲክ ትሬነሮች ይገጥመዋል። በቃ በጣም በቃ ምንም እንደማያውቁ ነው ነገር ብራዘር። ምክንያቱም ከቨር ሊያደርጉበት የሚችሉት መንገድ ይሄ ነው። እኔ ፊትነስ መጀመሪያ ብዙ ነገር ይሰርቶታል። ከካራክተር ትገነባለ። ምክንያቱም ጂም ፐርፎርም በምታደርግበት ወይ ለሊት ተነስተህ መሄዱ ሊሆን ይችላል፣ እዛ ጋር ራስን ፕሮግሬሲቭ ኦቨር ቻሌንጅ የምታደርግበት ወይ ሊሆን ይችላል፣ ስቴፖችን መከተል፣ ለውጥህን መጠበቅ፣ ካራክተር ቢውልድ ታደርጋል፣ ዲሲፕሊን ትሆናለህ። ኢቨን ዳምፔሎን ቻስተ ቦታ መመለስ፣ ያ ዲሲፕሊን ሰብኮንሽስ ማይንድ ፕሮሰስ እያደረገ ነው የሚሄደው። ኢቨን ወጥተህ ውጭ ላይ ዲሲፕሊን ያለው ሰው ነው የምትሆነው። እነዚህ ነገሮች የሚጎላውን ነገር ማሳየት እየቻልክ የሚመጣውን ሰው የምታይበት መንገድ በጣም ከባድ ነው። እኔ ብዙ ነገር ነው የሰራው ክርስቲያና ህይወቴ ነው እያስባለሁ። በጌታ ነው የተሰራሁት እያስባለሁ። ብዙ ነገር ከኔ የሆነ ምንም የለም ብያለሁ ቅድም። ግን ጂም
ካራክተር ብዙ ነገር የምትገነባበት ቦታ ነው ማለት ዝም ብለህ እንዲህ ስታየው እንትን ሊመስል ይችላል ግን በጣም ብዙ ነገር የምትገነባበት ካራክተርን ዲሲፕሊንን ኢቨን ሰውነትንም አብረ የምትሰራበት ሎንጂቪቲን ዲፔንድ የምታደረግበት ነው ሰው ለውጥ አያልቅም እውቀት አያልቅም ከትላንት ዛሬ ይሻላሉ እግዚአብሔር ይመስገን እንደዛ ነው ምለ ሶ ላይክ በደንብ አድግ ያለው ነው በደንብ ስለ ያለውን ግሮስ ስትመለከተው ያለህበት ቦታ ላይ you've come so far and then ሰውንም ትመክራለህ ፊትነስ ስሩ ስፖርት ላይ ተሳተፉ በቢዝነስም ኮንሲደር አርጉት ብለህ ለመምከር የኢትዮጵያ ፊትነስ ገና አልተነካም የኢትዮጵያ ፊትነስ ገና ምኑም አልተነካም አሴ ቢዝነስ አሴ ጂም ራሱ ቢጀምሩት ማንም ምን ለነገር የምችለው ነገር ገና ፊትነሱ አልተነካም በጣም እንደዛ ነው ለጤናም ለኪስም ኮንሲደር አርጉት ነው የምትለው ያ እንትን ስለ ሰፕሊመንት በጣም በዛ ያይጂ መጠይቅ ላይ አገራችን ላይ ትልቅ ቪዲዮ የሚሰራ አለ አቡጊዳ የሚባል ፊትነስ ጠይቄዋለሁ ላይክ አቀርባለሁ ብዬም ነበር አክቹሊ እዚህ ላይክ ቡታጅራን ያለው መሰለኝ እሱና ከሱ ጋር በጣም ብዙ ትነጋገራላችሁ እሱም ሻጭ ነው አንተም ሻጭ ነህ ምናምን በዛው እንጀምርና ስለ ሶሻል ሚዲያ ላይ ስላለው እንቅስቃሴም ደግሞ እናወራለን ከዚህ ብዙ ትጠራራለህ ከሰዎች ጋር ለትምህርትም ይሁን እንዳልከው ቅድም እያወራኸኝ ነበር ላይ ኮሜንት ቢሆን ኦኬ ይሱ እዚህ ጋር ተሳስተሃል ምናምን ላለኝ ሰው ኦኬ ቀበላለሁ እኔም ኮላውት አደርጋለሁ እዚህ ጋር ሮንግ ነህ እያልክ እሱ እንዳለው ነው ግን ላይክ ሜቢ ከሱ ጋር የነበረውን ነገር ምን ላይ ነበረ እንትን ባክ ኤንድ ፎርዝ ስታደርጉ የነበረው እንደ ሰፕልመንት ሻጮች ማለት ነው አይ ቲንክ ምን መሰለኝ ዛሬ 3 ዓመት ኮመንት ላይ ላርመው ስሞክር ብሎክ አድርጎኛል ግን እኔ ብዙም ኢሹ የለኝም ስለ በቃ ችግር የለውም ይስራ ብለህ የምትተው አይነት ሰው ነው ቪዲዮም የመስራት እኔ በቅርብ ነው ሶሻል ሚዲያ ላይ ወጣሁት ባይዘው ብዙ ሶሻል ሚዲያ ላይ አክቲቭ አልነበርኩም ሞር ነው አይ ቲንክ ጎልች የወጣሁት የማይነካ ነገር ሲነካ ነው የወጣሁት የማይደፈር ነገር ቦዲ ቢልዲንግ ልትነካ አትችለውም በጣም የማይታሰብ ነውና ሊያውም በዛ ምክንያት ነው ብቻ እና አይ ቲንክ እኔን አታክ ለማድረግ አይነት ነገር ነው የኔን ሰፕሊመንቶች የሚያስተዋውቀው አሸናፊ ነበር ምናምን ነገር ብቻ ምንም በአሸናፊ በኩል ወደ እኔ የመጣ ቢዝነስ 5% አይሞላው እና በጣም ሜጀር ላይ ጉድኝ መስሏቸው አይ ቲንክ የሆነ ሰሞን እኔ ምን አይነት ኮንትሮቨርሺዋል ፈጥረን ነበር መሰለ አይ ቲንክ ኮንትሮቨርሺዋል ለነሱ ነው ኮንትሮቨርሺዋል የምትለው ዝም ብለህ የሆነ ሰው እንትን ስትል ምናምን እኔ ፋክት ነው ማወራው አንድ የሰው ልጅ 365 ቀን አክቲቭ ሊሆን አይችልም ማለት አንደኛ ቻሌንጅ አይደለም ውጭ ሀገር ላይ ብትሄድ ኤላይት ስፖርተኞች አሉ በቃ ላይፍ ስታይል አድርገው 365 ቀን አክቲቭ ናቸው ግን ፎር 2 days ምናምን ነገር ስትሬቺንግ ምናምን ነው የሚያደርጉት ዮጋ ኦልሞስት እኮ አትሬስት ነው ቦዲ አትሬስት ነው ስትሬች ምናምን እስካደረግ ድረስ አትሬስት ነው አክቲቭ ለመሆን ግን ብቻ ግን አክቲቭ ነው የሚለውን እንትን ለማለት ላይፍ ስታይል እንትን ለማለት ስትሬቺንግ ዮጋ ምናምን ይሰራሉ ያንን ነገር አምጥተው 365 ቀን አክቲቭ ነኝ ስትል ካርዲያክ ስትሬን ይገጥመሃል ሆርሞናል ኢምባላንስ ይፈጠራል በሳምንት 4 ቀን እየሮጥክ 3ቱን ቀን ስትሬንግዝ እየሰራ ሃው ብራዘር አሁን አይደለም ማየት ያለብህ በወጣትነት ለምሳሌ ዩኒቨርሲቲ ሆኜ የዛሬ 4 ዓመት እኔ ጂም ስሰራ ሲበሉ ሲጠጡ የነበሩ ጓደኞች አሁን በታያቸው ሼባ ምናምን ይመስሉ ብራዘር እኔ አሁን አም ዘ ያንግ አሁን አይደለም ነገሮችን ማየት ያለብህ ወጣት ስትሆን ጀግና ነህ ብዙ ነገሮችን ሰርቫይቭ ታደርጋለህ ምናምን ነገር ኢቭን ቻሌንጅ ፈጣሪው ልጅ ራሱ በብዙ ሰፕሊመንቶች ምናምን ጋይድ ተደርጎ ምናምን በግድ ነው ሰርቫይቭ ያደረገው ሶሪ ቱ ሴይ ዛት ግን 365 ቀን ቻሌንጅ የፈጠረ አንድ ልጅ አለ ራስታ ልጅ ቅዱስ አይ ቲንክ መሰለኝ ስሙና እያዩ በቃ የሆነ ብቻ እኔ ልክ ያልሆነ ነገር ታያለህ ቅርብ አሁን ሶሻል ሚዲያ ላይ እሱ መብቱ ሮንግ ነው ብለህ ዲፌንድ ያደረገው አይዲያ ነው ይሄ ያ 365 ቀን አክቲቭ የሆናችሁ ሰዎች 365 ቀን የማይቋረጠው ጸሎት ነው ብራዘር ሰውነት እረፍት ይፈልጋል በጣም እረፍት ይፈልጋል ጂም ፐርፎርም ማድረግ 20-30% ያከው ነው ሬስት ኤንድ ኒውትሪሽን የሚወስደውን ቦታ ማናችን እንደ ስፖርተኛ እናውቀዋለን so you have to take rest ምክር ነው እሱ ላይ አቅርቤው አውርቼው ነበር እኔም ጠይቄው the same ጥያቄ ለሱም የሱን ቻሌንጅ ደግሞ የገቡ ልጆች ነበሩ ሰው ይቀርባ ነበር እዚህ ላይ እና ጠይቄያቸው ነበር ላይ እኔም ኮንሰርኔ እሱ ነበርና well like active መሆን ማለት they do ዋናንም እንደ ቻሌንጅ ውስጥ የነበረው እንትን ዋናንም እንደ being active ነው ኮንሲደር የተደረገው ዋና ኮይለኛ ካርዲዮ እኮ ብራዘር
እንዴት ሰውነት እንዴ ዋናና ጂም ሰራ እኩል እኮ ሜቢ ሪክሬሽን ገባ 2 ቀን አሁን ስትሬንግዝ ብትሰራ አንደኛውን ቀን ዋና ብታረግ እንደ ሪክሬሽንም ነው ሞር ደግሞ ካርዲዮ ኤላይት ስፖርቶች የሚያደርጉት ልንገር ኤላይት ስፖርተኞች 3 ቀን ስትሬንግ ይሰራሉ 2 ቀን ካርዲዮ ምናምን ነገር ሊሰሩ ይችላሉ the rest stretching and rest ገብቷል 3 ቀን ሮጠ 1 ቀን ዋኝተ 3 ቀን process very funny ኢትዮጵያ ውስጥ አንዳንዴ ምንም የማያውቅ ሰው ያለ ይመስልሃል የምታረገው ነገር ላይ ማለት መተህ የምታረገውን ነገር አንተ ስራው ሰውን ግን እንትን ፑሽ ታረገው አንዳንዴ ውሸት ተደጋግሞ ሲነገር እውነት ይመስል ይችላል ብራዘር በፈለገው መንገድ ቢሄድ አንድ ሰው ሬስት እስካላረገ ድረስ አሁን አይደለም ነገር ያለው ሆርሞናል ኢምባላንስ ይፈጠራል ሜታቦሊዝም ችግር ይፈጠራል እነዚህ አዲስ ነገር ናቸው ገብቷላ መስል ዊክ እየሆነ ነው የሚሄደው መስል ሪከቨር ያስፈልገዋል ረፍት በጣም ትልቁን ቦታ ነው የሚወስደው እነዚህ ነገሮች ደግሞ አትሊስት ቢያነቡሽ ዝም ብለ የሆነ ፋሽን መከተል ለኛ አግባብ አይደል ያቺን ነገር አመጣዋት ያቺ ነገር ስትመጣ ምን አረጉ ስኳሪ ነው ምለው እኔ ብዙ ጊዜ ስኳሪ ምለው የሆነ ኢንተርቪው አረገና ስለ ሰፕሊመንቶች ማወዳደር ምንም ኦልሞስት ምንም እንደማያውቅ ነው ዛሬ ደግሞ የባሰንተን ያልኩት ስለ ፋት በርነር ፋት በርነር በካፕሱል ራሱ አውጊዳ እኮ ነው የሚሸጠው እኛ ሸጠን ማንም ሲሸጥ እኛ አንመክርም እንትን ኤል ካርኒቲን ይባላል አብዛኞቹ ቦዲ ቢልደሮች እንዲጠቀሙ ፋት ሜታቦላይዝ ነው የሚያደርግ አንደኛ ኤነርጂ ይሰጥሃል ኔክስት ደግሞ ፋት ሜታቦሊዝምን ያፈጥንልሃል ነው ያን ነገር ፋት ሜታቦሊዝምን ደግሞ ተሲል ወደ ኤነርጂ መቀየር ፕሮባቢሊቲ ሰፊ ነው ሰው ረጅም ጊዜም ጂምን ፐርፎርም ታደርጋለህ ብዙ ጥቅም አለው ኔክስት ዛት መና ማስጌነር ምናምን ሲለው ጠያቂው ስኳሩ ምናምን ነገር ብራዘር በስኳርና በማልቶዴክስትሪን መካከል ያለውን ዲፈረንስ ያቅ እንዴት ኢንተርቪው ለውጥ ተናገራል ይሄንንም ፈን አረግንበት እኛ እኔ ምንም ችግር እኔ ባይ ዘ ዌይ ኤቭሪ ሲንግል ከዛ ቤት ከንተናጋ ከቦዲ ቢልዲንግ እና ክሮስፊት ከሚለው ጀምሮ ስነነካን የነገርናቸው ግልጽ ነገሮች ምናምን እሱን በሰፊ ይመጣላሉ በሚመጣው እንትን ላይ እኛ እውነት ነው የምናወራው ሰው ከዛ ምን አደረጉት አቡጊዳን አምጥተው አስተዋወቁት አቡጊዳን አምጥተው አስተዋወቁ በጣም ነው ፈን የምናደርገው እኛ ብራዘር ክሬቲን እንዴት መጠቀም እንዳለበት የሰው ልጅ የማያውቅ ሰው ከምሬ ነው ማለት ክሬቲን ፐርፎርማንስ ኢንሃንሲንግ ነው ከጂም በፊት ተጠቀም ይላል ስቴሮይድ እንወጋ ሲሉት ድራፍት ተጣላ ድራፍት እና ምናም ድራፍት አቆመ ስቴሮይድ ተጠቀም ችግር የለውም ይህ ቢዝነስ ነው የሚያስበው የሰውዬ እያመናጨቀ ነው የሚሸጠው ምንም ፔፕታይድ ምን ጥቅም እንዳለው ያውቅም ግን ፔፕታይድ ይሸጣል ስቴሮይድ በኮርቲኮስቴሮይድ በአናቦሊክ ስቴሮይድ መካከል ያለው ነገር አያውቅም ኤምሬ ነው ብለ በጣም ብዙ መክረውታል ከኛ በፊት እኔ ግን አያገባኝም በሰው ቢዝነስ መግባት አልፈልግም ብዬ ነበር ያመጡት ሰው በጣም የሚያስቅ ሰው ስለዚህ እነዚህ ኃላፊነት የሚሰማቸው ሰዎች አይደሉም ማለት ነው ብራዘር ኃላፊነት የሚሰማ ብትሆን ደና ፕሮቲን ሻጭ አምጥተህ ብታስተዋውቁሽ አቡጊዳን አንተ ባይደው በጣም በቃ እኔ በጣም ፈን የሚያደርገኝ ሰው ነውና የሚያወራው ነገር ያስቃል ምናምን ነገርና እንትን መከር ነው ትንሽ ቢያንስ እሱ እንዲረጋጋ ሰላም ሆነ ተረጋጋ እሱ ከዛ በኋላ እዚህ መጥቶ የተወሰነ ኦሪጂናል ፕሮቲኖችን ከኛ ምንረከባቸው ሰዎች አሉ ከነሱ ወስዱ እንደው ምናምን ሄደ ታረመ ምናምን ከዚህ በፊት ዩኤስኤን ፕሮዳክት ላይ እሱ ስለማይዘው ምንም ጥቅም የለውም ሰርቶበታል ይገርማል አሁን ሞልቶታል ቤቱን በሱ ይሄም አንድ በቃ ምክር መቀበል እና ያኔ ቢዝነስ አታክ ስለሆነ ነው አውቀው ስላመጡት ነው እንትን ብዬ ነበረው ወደዛኛው ወደ ሰፊ ደግሞ ስመጣለ በቦዲ ቢልዲንግ ክሮስፊት የሚለው እኛ ምንም እንደነገርኩ ነው እኔ ፐርሰናል ነገር እኔ እውነት ነው 365 ቀኑ እንዳለ ሆኖ ወደ ቦዲ ቢልዲንግ ክሮስፊቱን መጣለን ግን የነ ቅዱስ ላይ እኔ ፐርሰናሊ አናላይዝ አረጋው አይዲያውን ወደጀዋለሁ አልዋሻም ላይክ ሰው አክቲቭ ሪከቨሪ ኤክሰርሳይሱን ራሱ as long as you're active maybe like አይዲያውን መውደድም ሊሆን ይችላል 365 ቀን ላይክ የሚገነባልህ ሜንታል ሬዚሊየንስ እና ላይክ ፊዚካሊ ሜንታሊም ታፍ የምትሆንበት ወይ ሜቢ ወድጄ ሊሆን ይችላል በጣም እና ግን ኦፍ ኮርስ አይ ቢሊ ጠይቅ ያለውም ደግሞ ላይክ ሪዝነብል ሆኜ ሬስት አያስፈልግም ወይ ብዬም ደግሞ ኮንሰርንድ ሆኜ ጠይቅ ያለው ገባ ግን እኔ አውድ ላይክ ለምሳሌ ጂም ማልሄድባቸው በሳምንት 3 በሰራ የወደድኩበትን አንድ ነው የምነግርህ ፈረስ ግልቢያም ሲያረግ ስለነበረ ቴኒስ ይጮት ስለነበረ
ዋና እንኳን ኢቨን ካርዲዮ ነው ብንል ማለት ነው ገባ ኢቨን ባዲህን የፊትነስ ለየት ላይክ ከስትሬንግዝ እና ከፓወር ከምናምን ውጪ ያሉ ፊትነስ ኮምፖነንቶችንም ዴቨሎፕ የሚያደርግልህን ነገሮች ኮንሲደር እያደረግህ as long as you move 7ቱንም ቀን አክቲቭ ብትሆን የሚለውን ነው ኮንሲደር ያደረኩት ሜቢ አክቲቭ ስንሆን የምናስበውኛ ላይክ ወላልቀህ ዋናም በለው ዋናም አትሊስት ዋና ትሪገር ያደርጋል ሲስተምንና ገባ ፈረስ ግልቢያ አድርገህ ጎልፍ መጫወት ብዙ ነገሮች አሉት ገባ ማአት ነገሮች ለዛ ነው የወደድኩት እኔ you can be ደግሞ ሰፊ ስለሆነ የአክቲቪቲ ኦፕሽኖች ላይክ ሜቢ ከቅዱስም ጋር ስፔሲፊክ አድርገውላ የሱን ቻሌንጅ የሚከተሉ ስፔሲፊክ ልታደርግላት ይችላል ጭራሽ አሁን ልጅ ማጫወት አሁን ለምሳሌ የኔ መኪና ማኑዋል ብራዘር አም ስቲል 365 ቀን አክቲቭ ወደኛ ቤት ዳገት ነው ባላንስ መንዳት ምናምን አም ስቲል አክቲቭ ይሄ ነገሮችማ እንትን ልትላስ ወርደ ከገፋ አሴ ፊትነስ ኖ ያኔ ኪኪ ታስቸግረኛለች መኪናውን በቅርብ ጊዜ የሚይዛት ኪኪ እየገዛን እንሸጣለን መኪኖች ምናምን ማኑዋል መኪና መንዳትም እኮ አክቲቭ ሊያስብል ይችላል ማለት ነው ትግል ነው ብራዘር ባላንስ ማድረግ ምናምን ነገር ወርደ ከገፋ ሜቢ ባትወርድስ ዳገት ላይ ምናምን ክራውድ ሲገጥምህ ምናምን ነገር ያ ነገር ሶ ይሄን ነገር ትሪክ ልታደርገው ይችላል ጎልፍ መጫወት ፈል ልታደርግ ይችላል ፎር ኤግዛምፕል ተውሽ ታክሲ ባጣ በእግሬ የሚሄደው ወክ ካለ አንድ ሰው ልጅ ስቲል 365 ቀን አክቲቭ ነው ማለት ነው ይሄ እንደዚህ ልትሉ አልችልም እሱም ብላኛለች ፕሮግራም ዳርገህ ይሄን እንደ እንትን ኤክሰርሳይዝ አቆጥሮማ ለምሳሌ በሳምንት 5 ቀን የሚሰራ ሰው ወይ 4 ሰው የሚሰራ ሰው ኃይለኛ የቀን ስራ የሚሰራ ማቀዋል ሶ ይሄን አክቲቭ ነው ልትሉ ይችላል ከፊትነስ እንትን ነው ማየት ያለብን አሁን እንዴት ነው ፕላን አድርገህ ዋና ይዋኘህ በዛው ኤቭሪ ቻሌንጅ የሚሰሩ ሰዎችን ገብተህ ብታያቸው በጣም የሚያስጨንቅ ስራ ነው የሚሰሩት 6ቱን ቀን ቢያንስ የሚያስጨንቅ ስራ ነው የሚሰሩት ይሄ ነገር እነሱ መብታቸው ነው እኛ ኦፒኒየን እኮ አንከለክልም ብራዘር አቡጊዳ እኮ ሰፕሊመንት እኮ በሮንግ ዌይ እየሸጠ ነው አንከለክልም መብት ነው ምን አገባን ሰው ግን ያንን ነገር እንዳይከተል እናደርጋለን ምክንያቱም ፊትነሱ ላይ በሮንግ ዌይ ገብቶ አይቶ ፊትነሱ እንዲጠላ አንፈልግም ያንን ነው ብለህ አወራችሁ ከቅዱስ አላወራ እኔ አላውቀውም ስሙንም አሁን የነገርከኝ ሶሻል ሚዲያ ላይ ማላወራችሁ እኔ አላውቀውም ሲመጣ ሲሮጥ ምናምን ወይ ምስኪን ምናምን ብለን ነው የምናሳልፍ ነበር እኔ ብዙም እንትን አክቲቭም እንደዚህ እንትን አልልም እና ቻሌንጅ ብሎ የሆነ ሰዓት ስገባ ብራዘር ትወስ ፋሽን በዛው በጣም ኢምፓክት ፈጥረናል ብዙ ሰዎች አቆመውታል በጣም ፈጥረናል ባለማወቅ የገቡ ሰዎች ይሄ ለኔ ሰክሰስ ብራዘር ነገርኩ ውጭ ሀገር ላይ ቻሌንጅ አይደለም ይሄ እንትን ነው ላይፍ ስታይል አድርገው ኤላይት ስፖርተኞች ይከተሉታል ያ በሳምንት 2 ቀን አንዱ ቀን በስትሬቺንግ በዮጋ እንደነገርኩ አትሬስት በሆነ ቦዲ ላይ ማለት ነው አትሬስት ነው ሆኖ ነው የሚሰሩት ስለዚህ ስቲል አክቲቭ ሲሰራ ነበር ቻሌንጁ ላይ ራሱ ሲሰራ 2 ቀን 3 ቀን ብታየው ሌሎችን ግን ሰው እንደዛ አይደለም በሳምንት አንድ ቀን እኮ ነው ማለት ነው ማይክሮ በሜሶ እንትኑ በሜሶ ሳይክሉ ላይ ነው ማለት ነው ማክሮ ሳይክል ላይ ማዘን ብለህ ብታስገቡኩ ምንም እንትን አለ ሜሶ ሳይክል ላይ ግን ይሄ ልክ ሳምንት የእንትንህ ላይ ማድረግ ያለብህ እንትኖች አሉ ብራዘር ዲቤት ማድረግ አለባችሁ ይሄን ነገር already it's past by the way ዲቤት ማድረግም እንትንም የማይጠበቅብም ካስፈልገው ታኔ ብዙ ጊዜ ላይ ብለ ብዙ ሰዎችን እንትን ብያለሁ ግን አባ ፐርሰናሊ ማላውቀውም ልጅ አይ ቲንክ ጥሩ ልጅ ይመስለኛል ብዙ አላውቀውም ጥሩ ልጅ ይመስለኛል ያንቻ እኔ ምልህ ብቻ ግን ያ ቻሌንጅ ላይ 1 ሚሊዮን ብር ከፍላለሁ ብሎ እነሱ ኳሪ መጥተው ነበር ሰው ያን ነገር እንት ሲሉ ለምንኛ ተነካም በሚለው አቡጊዳና ያመጡ ሰዎች ጌታቸው ስኳር ብሎ ታዲያ ማስኬነር ብራዘር ብቻ አምጥታ አቡጊዳ እንዴት ትትላል አቡጊዳ ታዘቦስ በፈኔስት ብራዘር እኛውን አዲስ አበባ ላይ ሰፕሊመንት የት ልግዛ ቢለኝ ሪኮመንድ ማድረጋቸው በጣም ብዙ ቦታዎች አሉ ኢቲ ፊትነስ ኤንድ ኒውትሪሽን በጣም the best by the way መነግርህ በጣም ጥሩ ቃል ነው የሚያመጡት እነሱ ምናምን ነገር አንተ ልትል ይችላል አቡጊዳ ለምን ይመስላል ካፒታል ሲቲ ያለ ክፍለ ሀገር ተደብቆ የሚሸጠው አሁን በቅርብ ያመጣት እቀዳለሁ ሲባል ሰምተናል እስከ ዛሬ ለምን ይመስላል makes a million ግን ደግሞ ጠያቂ የለም ሰው ገና ዕውቀት የለውም ገብቷል አዲስ አበባ ጠያቂ አለ ይሄ እንዴት ሊሆን ይችላል ማለት ጂስቴ ሲገም ፊትነሱ ላይ የመጡ ደግሞ ያሉ ሰዓት የሆኑ ልጆች አሉ ብራዘር ይሄንን እንትን ብሬክ ማድረግ ይከብዳል ምክንያቱም አንደኛ ለማወቅ አይፈልግም ኮሜንት ሰጠው ብሎክ የሚያደርግ ሰው ሁለተኛ ጠያቂ እንትን ይሄ ራስን አፕግሬድ ለማንበብ ምናምን
ፍላጎት እኔ አሁን ስቲል እውቀት አለኝ እያልኩ አይደለም ምንም ነገር የለኝም ባዶ ልሆን ይችላሉ ግን ደግሞ ማንም መጥቶ ቢያረመኝ ይቀበላሉ እንደዛ እና ከኔ ጋር ኮምፒት ሊያደርግም ምንም ማርኬት የለውም አቡጊዳ ባይዘው ከኔ ጋር ኮምፒት ሊያደርግ የሚችል ሰው ቢያንስ እውቀትም እንትን የሚል ኦር ደግሞ እንትን የሚል እኔ በኔ ስር በጣም ብዙ ልጆች አሉ በጣም ብዙ ሰዎች በኔ ስር የሚሰሩ አጥጋቢ የሚባል ሪሰርች ሰርተበታል ፕሮዳክቶቹ ላይ አንደኛ ሜቢ ሪሰርች ሲሰራ አንደኛ ፕሮዳክቶቹ ላይ ሁለተኛ ተጠቅመው የሚያውቁ ሰዎች የሱን ፕሮዳክት ላይ እና ደግሞ ላይክ ኢቨን ሳይንቲፊክ ፋክቶችን ያ ሰው የሚያወራውን cuz ይሄ this is very normal by the way ኢትዮጵያ ህዝብ አንድ እንዲረዳን ፈልገው ኖርማል ገባ ላይክ ተነጋግራ ስራ ጥቼ እሱ ላይ እንትልል አልችልም ግን ደግሞ በጣም ብዙ ከከስተመሮች ሜሴጆች ከፈልክ ሰጣል በጣም ብዙ የሱን ፕሮዳክት ተጠቅመው ለውጥ አላመጡ አንደኛ አያቆም ብራዘር ማስጌነር ከጂም እንደወጣ ተጠቀም ማስጌነር ግሉኮስ ነው ብሎ የሚያስተምር ሰው ነው ብራዘር በሀበሻ ሜታቦሊዝም እኛውን ከኛ ሜታቦሊዝም አንፃር ከፊዚካል አፒራንስ አንፃር ምናምን ብዙ አንብበን ነው ምን ነገር ኢቭን ከኛ ሰፕሊመንት ሲገዙ በጣም ስፔሻል የሚያደርገን ምንድነው ጂም ፕላን ኒውትሪሽን ምናምን በነፃ እንሰጣለን ክሬቲን ከጂም በፊት ተጠቀመው ሰው ፐርፎርማንስ ይጨምራል ብሎ ሲሸጥልህ ዴይ 2 እና ዴይ 3 ድረስ ተጠብቃለህ ማለት ነው ምንድነው አቅም አይሰጠኝም እንዴት ይላል ክሬቲን ብራዘር ኢቭን ሰውነት ሳቹሬት እስኪሆን ድረስ ራሱ 50 ዴይስ ሊፈልግ ይችላል ምናልባት ባዮ አቬይላቢሊቲያቸው ከፍ ያሉ ሰፕሊመንቶች ለምሳሌ እነ ክሬኮንግ የሚባሉ አሉ ከፍ ያሉ ከሆነ ቢዝም 5 ዴይስ ምናምን ነገር ለውጡ ልታየው ትችላለህ ብራዘር ዛሬ ተጠቀምከው ክሬቲን ለነገ ነው የሚያገለግለው ፐርፎርማንስ ኢንሃንሲንግ የሆነበት ምክንያት ክሬቲን ፎስፎክሬቲን ስቶሬጅን ስለሚጨምር ኤቲፒን ሰፖርት ስለሚያደርግ ነው ከጂም በፊት ወስደው ለውጥ ሊያሳይ የሚችለው ፒውር ኮት ነው እሱም ካፌን ስላለው ይህንን ዲፍረንስ አታክ ሰፕሊመንት መሸጥ ማለት ይህን ህዝብ መናቅ የምሬ ነው ማለት ሶ ስቲል አንተ ብትገባበት መመክረው አንተ ብትገባበት የሚመጣው ለውጥ ስለማቅ ገብቷል ሳታቅ ቢያንስ ጉግል እና ቻትጂፒቲ እያለ አንብባሽ መሸጥ እያለ ሰውን በዚህ ልክ መናቅ አግባብ አይደል ከጂም እንደወጣ ማስጌነር ተጠቀም ማለት በአበሻ ሜታቦሊዝም it's very ከባድ ብራዘር አንደኛ ግሉኮስ እንትን ኢንሱሊናችን ስፓይክ እንዳረገ ሜታቦሊዝምህ ደግሞ ታውቀዋለህ ቀን ማስጌነር ጠጥቶ ቀን ሙሉ ላይ በላኩ ይችላል ታውቃለህ የኛ እንትን እንደዛ ሶ ከጂም እንደወጣ የተወሰነ ካርብ ፕሮቲን መመገብ ያለበት ማለት ግላይኮጅን ሪፕሌኒሽ ለማድረግ ነው የተወሰነ ደግሞ መሰለን ሪከቨር ለማድረግ ማድረግ ያለበት አለ ሰው እያልክ ሞር ሪኮመንድ የሚደረገው ማታ ላይ ነው ምክንያቱም ስተኛ ሪከቨሪ ታይም ነው በወተት ስትወስድ ኮምፕሊት ረጅም ሰዓት እንትን ይላል እነዚህ ሪሰርቾች አሁን እኛ ሰርተን ያመጣናቸው ለውጥ የሚያመጡበት ነው ከኔ ገዝቶ ለውጥ ያላመጣ በጣም ጥቂት ሰው ልታገኝ ይችላል እሱም ከሱ ድክመት ብራዘር አንደኛ ሚዞን አቋቋለው ኔክስት ደግሞ ምክሬን አቋዋለሁ ገብቷል ምክንያቱም የአንድ ሰው ሰክሰስ ሰው ሲለወጥ ሳይ በጣም ነው ደስ የሚለኝ ልክ እንደኔ ገንዘብ አይደለም ኢንቴንሽኔ ነው ገብቷል ገንዘብ አይደለም ይሄን ነው ብለና እሱ ነው ብናልፍ ይሻላል አቡጊዳ ከኔ ጋር ብራንክ ሌቭል ላይ ምትል የሚችል ሰው አይደለም እንትን አይሉንም ላይክ እንግዲህ የኛ ሀገር የኛ ሀገር ብቻ አይደለም የሰው ባህሪ ነው ይገባ ላይክ እሱ አንተ አጌንስት ዩ ሲያወራ ያንተን ቢዝነስ ሊጥል ኦር ደግሞ አንተ ደግሞ አጌንስት ቲም ስታወራ ላይክ ስታጥላላው ኦር ደግሞ እንዲ ሮንግ ነው ዳታም ይዘ ማለት ነው ላይክ ሮንግ የሆነ ነገር አግኝተ ሮንግ ነው ስትሉላ ነው አይሱ የሱን ቢዝነስ ሊጥልበት ነው ኦር ደግሞ እሱ አጌንስት ዩ ካወራ ላይክ ሶሻል ሚዲያ ላይ ያለውን ነገር በዛው እንደተነገረ ሪሰርች ስራና አዲስ አበባና ክፍለ ሀገር ይሰሩ 70% የሰፕሊመንት ነጋዴዎች የካሳ ፊትነስ እጅ ከሌለበት እኔ የፈለከውን እቀጣለሁ ማንም እዚህ ቢዝነስ ላይ እንዲሰራ ማንም ግን አውቆ እንዲሸጥ ነው የምፈልገው እዚህ ሰፕሊመንት ገበያ ላይ ማንም ወደደም ጠላም የኔ ትልቅ አሻራ አለበት ግን ማንም ገብቶ እንዲሰራ ፈልጋለሁ ግን በዚህ ልክ ደግሞ ሰው የናክ እንድትሰራ ደግሞ አልፈልግም ብራዘር ያ ሰው እኮ አብዛኛው ከክላይንቶቻችን እኛ ስናቅ ወታደር ፖሊስ ምናምን ተማሪ ነው
ገንዘቡ እንዴት አድርጎ እንደሚያመጣ አውቀዋለሁ። ብዙውን ጊዜ ያለ ትርፍ የሸጥኩባቸው ጊዜዎች አሉ። ምክንያቱም ማን መቅደም እንዳለበት ፈልጋለሁ። ይህ ሰውዬ ነገ ተለውጦ ሲመጣ ሌላ የተሻለ እንትን ሲኖረው ምናምን ከኔ ውጭ ሊኖረው አይችልም። ገብቷል? ይህንን ነገር ፈልገዋለሁ። አቡጊዳ እንደነገርኩ ነው፣ ከኔ ጋር ኮምፒት ላይ ያደርግ የሚችል ሰው አይደለም። ብናልፎ ነው የሚሻለው። ከኔ ጋር ኢሹ ሊሆንም አክብረ ስለጠየቀ ይመልስ ስላለሁ እንጂ ኢሹ ሊሆን የሚፈልግ እኔ ክፋት ማሰብ ስለማልፈልግና አንዳንድ ሰዎች በቃተው ምናምን ስላሉኝ ነው እንጂ የአንድ ዓመት ኮንተንቴ ነው። በጣም ብዙ ቪዲዮዎች አሉኝ እሱ የተሳሳተበት ስህተት። ሰው እንዴት ቀኑ ሙሉ ሲሳሳት ይላል ትላል። ዊዝን ዋን ወርድ ዋን ሴንቴንስ 5 ስህተት ታወጣበታል። ይሄ ደግሞ በጣም ጭፍንነት ነው ብራዘር። ድንግጥ ማለት አለብህ ምናምን ብለህ ማንበብ መቻል አለብህ። በምን ታግባብ ነው ማስጌነር ግሉኮስ ብለህ እንትን ማለት የምችለውና ከዛ መጨረሻ ላይ ብቻ ዛኔ ከአቡጊዳ ሰፕሊመንት ላከልን ምናምን ነገር የዛሬ 4 ወር 3 ወር እኮ አሸናፊ እኔ ለሙያ የምጠነቀቅ ሰው ስለሆንኩ ብሎ ቪዲዮ ሰርቶበታል። ኃላፊነት ስለሚሰማኝ እንደዚህ እንዳትሰራ ምናምን ለምን ያለበ ይመስላል። ከ3 ቀን በፊት አቡጊዳ ቦዲ ቢልዲንግን ወክለው ክሮስፊት ምናምን ብሎ ተሳድቦ ነበር እና በቃ እንዴት ብሎ እሱ በዛ አታክ ላይ ያደርገው ነበር ሀሳቡ። ከዛ መልሶ ደግሞ ያመጣና 3ኛ ጂም ከፈተ ኢትዮጵያ ውስጥ የመጀመሪያው 3 ጂም ምናምን ኢትዮጵያ ውስጥ የመጀመሪያው 3 ጂም ብዙ ጂም ያለው ምናምን ብሎ አቡጊዳ ሰራ። አላዛርና አሸናፊ ነው ትንሽ የዛኔ ሲመክሩት የነበረው። ባይዘው አላዛር በጣም ወዶና ማከብረው እኔ እንደውም ሪኮመንድ ማድረግ ሰው በዚህ ቢቀርብ በጣም ብዙ ሰው የሚያተርፍበት ማዴዘርሊንግ አውቀዋ አላዛር ነው ቆሎ ኒውትሪሽኒስቱን ያ ቤስ ማን በቃ አቀርበዋል። ስቲል ግን አላዛር ምንም አላለ። አሸናፊ ግን ልክ ስዊትቦክስ ምናምን ብሎ ቪዲዮ ይሰራ ኔክስት ዴይ በቃ እሱን ዕቃ ምናምን ሪፖስት ምናምን ሲያደርግ ታየዋል። ልክ ያልሆነ ቪዲዮ እየሰራ እያየው ሪፖስት ሲያደርግ፣ ስለዚህ ኃላፊነቱን አሁን እንዲህ መሰማት ትቷል ማለት ነው። የምትታዘቡ ነገር አለ ታልፋለህ። እና ከኔ ጋርም ኮምፒት ሊያደርግ የሚችል ሰው አይደለም እንትንም አይደለም። ምን ገንዘብ በሱ ልክ በሰፕሊመንት ባልሰራም አንደኛ ሰው አለኝ እኔ፣ ሁለተኛ በቃ ማልጸጸትበት ነገር ሰው ነገ ካሳፊት ነው ሲባል ምንም ሊል የማይችለውን ነገር ሰርቻለሁ ብዬ አምናለሁ። አም ቱ ያንግ ነገ በጣም ብዙ ነገሮች እንደሚጠብቁኝ ከእግዚአብሔር ጋር ቃሉ ጌታ ከምንም በላይ ረዳቴ ነው። ሰው እንደዛ ነው። በጣም አሪፍ። ወደ ሜይ ቢ እኔ የምጠይቅ የምፈልገው ብዙ ዲስከሽን ነበረ በባዲ ቢልዲንግ ክሮስፊት ምናምን እየተባለና ለምን ዋይ ኢዝ እኛ እንግዲህ ፊትነስ እያደገ ነው ኢትዮጵያ ውስጥ ገና ነው። እኛም ዊር ትራይንግ አዌርነስ ለመጨመር እዚህ ላይ ሰው ጠርተን ኢንተርቪው የምናደርገው ባይ ዘ ወይ አዌርነሱን በደንብ ለማሳደግ ነው። ገባ? ለምንድን ነው ለምሳሌ እንዲህ ልበልህ ቦዲ ቢልዲንግ እና ክሮስፊትን ቨርስስ አድርገን ለምንድን የምናቀርበው ነው የኔ ትልቁ ኮሽን ያለው ሶሻል ሚዲያ ላይ። ክሮስፊት አትስሩ እንዲህ ኖ ቦዲ ቢልዲንግ ይሻላል። ላይክ በምን ግራውንድ ነው ሁለቱን ቨርስስ የምናደርገው? ቨርስስ ማለት ለማቀራረብ ሁላ የምታመጣው ክሮስፊት ኢዝ ዲስ ወይ ቦዲ ቢልዲንግ ኢዝ ዲስ ወይ። ሃይሮክስን በለው በዚህ እየሄደ ነው፣ ኮምባት ስፖርት በዚህ እየሄደ ነው። ሊትራሊ ከኮምባት ስፖርት ክሮስፊት ይሻላቸዋል፣ ኦር ደግሞ ከባዲ ቢልዲንግ ጁዶ ይሻላል። ላይክ ኢት ዳዝ ሜክ ሴንስ። የተለያዩ የፊትነስ ኒሾች ናቸው። ሜቢ ሞር ብዙ ወሬዎችን ማድረግ የምፈልገውም ከሰዎች ጋር በተለያዩ ስፖርት ሴክተሮች ላይ ያሉ ሰዎች ጠርቼ ማውራት የምፈልገው ለዛ ነው። የተለያዩ ስፖርቶች ናቸው፣ የተለያየ ፕሮቶኮል ያለው፣ የተለያየ ትሬኒንግ ሜካኒዝም ያለው ምናምን እና ሉኪንግ ባክ አንተ የነበረውን የባዲ ቢልዲንግ ቨርስስ ስታየው እንዴት ነበር ነው? እኔ በእነሱ ቦታ ብሆን ይሄን አላደርግም ነበር። ክሮስፊት እንዳልከው ቦዲ ቢልዲንግ የማይገናኝ ነገር ነው። ሰው የሆነ ኮንትሮቨርሽዋል ፈጣሪ ነኝ ብለህ ስትፈልግ ተነስተ ማርሻል አርትን መስደብ፣ ስትፈልግ ተነስተ ኤሮቢክስን መስደብ የሆነ እንደ ትሬንድ ሆኖ ነበር የሆነ ሰዓት እና ሁሉም ተነስቶ እንዴት ሙያ የተነካ ብሎ እንትን ሲሉት በቃ የበላይነት ናርሲሲስት አይነት ፐርሶናሊቲ ዲስኦርደር ማለት ቫሊዴሽን በጣም መፈለግ አይነት አላል። እንዲህ አይነት ሜንታሊቲ ተጠቂ ስትሆን እንዲህ አይነት ነገር እንትን ይላል። ምክንያቱም በቃ ዙሪያ ላይ ያንተን ነገር ቫሊድ የሚያደርጉ ወይ ደግሞ አፕሪሺየት የሚያደርጉ ሰዎች ተሰበስብና ልክ ነው ይለዋል። ሶሻል ሚዲያ ላይ ወጣ እንዲህ ለምሳሌ እግር የሌላቸው ትሬነሮች ምናምን ነገር ያንተ ቀጥታ ቢፍ የነበረው ከጌች ጋር ነበር ይዛን እኔ ምን የታውቀዋለሁ እኔ አላውቀውም።
በእኔ ላቀውም አልፈልግም ብራዘር። እንዲህ አይነት ፐርሶናሊቲ በጣም ደስ አይለኝም ብራዘር። ይሄ የፈሪ ሜንታሊቲ ነው። እውነትን ይዘህ መቆም ይሻላል። የሆነ 50-40 ሰው ዙሪያ ላይ አድርገህ ልክነ የሚል ሰው እንትን ከማለት አሁን ወጥተህ ቦዲ ቢልዲንግ ትንፋሽ የለውም ቦዲ ቢልደር ምናምን ብለህ መሳደብ ጀምሮ የሆነ ሰሞን ያኔ ነው እኛ ዲፌንድ ማድረግ የጀመርነው። ምክንያቱም እኔ ቦዲ ቢልዲንግ ላይ የራሴ ተጽዕኖ አለኝ። በጣም ብዙ ቦዲ ቢልደሮች አወዳድር ያለው ሰው ፕሮፌሽን ሲነካ ደስ አይልም። ቦዲ ቢልደር ትንፋሽ የለውም ምናምን ይሄ ቦዲ ቢልዲንጉን ዶሚኔት ለማድረግ አይነት ነገር አለ። በማጥላላት ልክ ኤሮቢክሱ እንዳጥላሉት ማርሻል አርት አጥላልተ የማዘጋጀት ሌላ ፈን የሚያደርግ ነገር ነው፣ ምንስቀው ነገር ነው። ሶ ቦዲ ቢልዲንጉን ማጥላላት ምናምን ሲጀመር እኛ ደግሞ የምናውቃቸው ፋክቶች አሉ። በምንም አይነት ወይ ዲፌንድ ልታደርግ የማችለው ነገር ምንድን ነው? ክሮስፊት ሌቭል 1 ፐርሰናል ትሬኒንግ ሰርቲፋይ ለመሆን 17 ዓመት ከሞላህና ምንም $1,000 ካለህ በሁለት ቀን ይሰጥሃል። ፈንዳሜንታል ኮርስ ሰጥተው 90% የማለፍ እድል አለ። ሶ ኡዝቤኪስታን እንግሊዘኛ ማያቀላ ካለፈ ወይንም ከዓለም ነው የተወሰደውን ቴሲስ ነው የምነግርህ። በጣም ኢዚ ኮርስ ነው ማለት ነው። ዊዝን 2 days ፐርሰናል ትሬኒንግ የክሮስፊት ሌቭል 1 ሰርቲፋይድ ከሆንክ $1,000 ከሆንክ ቀላል ነው ማለት ነው። እኛም ወተን እሱን ያለው ኔክስት ዴይ አሹቪዩስ ጓደኛዬ ነበር ድሮ ቪዲዮ ሰራብኝ። አይሲሲ እና ናዝምም እኮ በአንድ ቀን ብንፈተን ነበር አንብበ ባለ አፒራንስ ስለፈተን ማለት አንድ ነገር ነው። ግን 2 ቀን ተምረህ ደግሞ ግን በቃ አንዳንዴ ለምንድን ነው የበላይን ለማስደሰት የምታደርገው ነገር ነው ብለህ ፈን አድርገህ ታልፋለህ። አንዳንዴ እውቀቱን አልጠራጠርም። አይሲሲ ግን በ2-3 ቀን የጨረሰ ሰው አውቃለሁ። ከዛ በፊት የነበረውን ኤክስፒሪየንስ ነው የምነግርህ። ከዛ በፊት ፊትነሱ ላይ ምን ያህል አንብቧል እሱ እንዳለው ነው። ያ እሱ ነው የምልህ። አሁን ክሮስፊት ግን ምንም አንበብ እኔ አላነብማ። $1,000 ከፍዬ ተምሬ 17 ዓመት ምንም አይነት ፕሪሪኩዌስት አይጠይቅም። ቦዲ ቢልዲንግም እንደዛው ላይጠይቅ ይችላል። ግን ደግሞ ብራዘር አናቶሚ ምናምን ነገር ያለውን ዲፕ ኮርስ እኔ እናንተ ነው የምናውቀው። በ2 ቀን በ3 ቀን ያ ልጅ የጨረሰው ከዛ በፊት ምንም ሳያነብ ነው ብላ አቀልድብኝ መቼ እውነት እናውራ ከተባለ አናቶሚውን፣ ፊዚዮሎጂውን፣ ባዮሜካኒክስ በጣም ዲፕ ነው ብራዘር። ሰው ይሄን ነገር እኔ እናንተ እናውቀዋለን። እንደኖረበት ሰው እንዳነበበ ሰው እናውቀዋለን። ይሄንን ኮርስ ኖርማል ራንደም ሰው ለምሳሌ ሱራ ሊሆን ይችላል አምጥቼ ሱራን አሁን ዝም ብዬ ልፈት ነው ብለው ይሻል ማለት እርግጠኛ ነኝ ይከብዳል። ምክንያቱም በ2 ቀን ለመጨረስ ከባድ ነው። እሱማ ቤንም በ15 ቀን የጨረሰው ናዝም ሲፈተን ሊያውም በክሎዝ ቡክ ነው የጨረሰው። ቤን በጣም ጎበዝ ልጅ ነው ባይዘው። ግን ምን ያህል እንትን ነው ከዛ በፊት ቤን ምን ያህል በዚህ ጆርኒ ምን ያህል ሄደዋል፣ ምን ያህል አንብበዋል ምናምን ነው ማየት ያለብህ። ገብቷል? እኔ አሁን ስለ ክሮስፊት ምንም ባይዘው በጣም የዛን ሰሞን ስለ ክሮስፊት በማንበብ የተነሳ እንደውም ዌብሳይታቸው ላይ ጻፍኩላችሁ ብዙ አውቅ ያለው የሆነ ሰርቲፊኬት ላኩልኝ ለትሩ ማለት ነው just for fun እና ተጀመረ። እግር እንትን ይሄ ቦዲ ቢልደሮች ኢንዱራንስ የላቸው ምናምን ብራዘር። ሌግ ለሚሰራ ቦዲ ቢልደር ስለ ኢንዱራንስ ልትነግረው ነው? ሌላ ካርዲዮ አይጠበቅበትም። ሌግን ወጥሮ ለሚሰራ በሳምንቱ 2 ቀን ለሚሰራ ቦዲ ቢልደር ስለ ኢንዱራንስ ልትነግረው አትችልም። ምክንያቱም ሎወር ቦዲ ኢንዱራንስ እንደሆነ እናውቃለን። ሶ ፈን የሚያደርጉ እንትኖች አሉ። ፒኪንግ ፑል አፕ ለጂምናስት አትሌቶች የመለማመጃ እንትን ነው እንጂ ሪል ሞመንት እንትን መብያ ነው እንጂ ምንም አይነት ስትሬንግዝ የለውም። በዛ ፈን ስናደርግ ኔክስት ዴይ ምናሉ ለሎወር ቦዲ ይጠቅማል አሉ። ፒኪንግ ፑል አፕ አሁን በምን ማግባብ ነው ለሎወር ቦዲ የሚጠቅመው? በምን አግባብ? ፈን የሚያደርጉ ብዙ ነገሮች አሉ። ክሮስፊት ወርክአውታቸውን ስታይ ምናምን ፈን ለማድረግና ለመተቸት እንደሱ የሚመች ስፖርት የለም ብራዘር። ውጭ ሀገር በጣም የተገፋ ስፖርት ነው። ሃይሮክስ ይሻላል። ሃይሮክስ እና ክሮስፊት ነው የተለያዩ ነገር ናቸው። ሶ ይሄን ነገር እንትን እኛ ጋር ለመምጣት ማለት አሁን ኤሮቢክስ ማርሻል አርቱ ላይ በጣም ዲሲፕሊን ሰዎች ነበሩ። ይሄ ስነ ምግባራቸው ያስታውቃል። እኔም ትንሽ አድጌበታለሁ አውቀዋለሁ። መልስ መስጠት ምናምን የሚፈሩ ሶ እዛ ጋር ዊን አረክ ማለት ኤሮቢክስን ደግሞ መተስተርብ ኤሮቢክስ ደግሞ ይሄ አንዳንድ የመናገር ብቃት የሌላቸው ምናምን ይገጥመዋል። ሶ ቦዲ ቢልዲንግ ላይ ግን በጣም ብዙ ሰዎች አሉ ብራዘር። ቦዲ ቢልዲንጉ በጣም ኢትዮጵያ ላይ ከምጠብቀው በላይ እያደገ የመጣ ስፖርት ነው። በጣም ብዙ የሚያነቡ ሰዎች አሉበት። ይሄን መተመንካት ማለት ውድቀትህን ማፍጠን ነው።
ክሮስፊት ያንተ ኢንተርቪወር ዛሬ ደግሞ ባዲ ቢልዲንግን ጀምሬ ባዲ ቢልዲንግን በደንብ ይዤ በባዲ ቢልዲንግ ሳይንስ በደንብ እኔ ራሴን መካብ አልፈልግም፣ ግን በደንብ በእውቀት ታጭቄ ነው ገባ ላይክ ባዲ ቢልዲንግን በፓሽን ስናደርግ የነበረው። ስዌት ቦክስ የሰራሁባቸው ጊዜያቶች ደግሞ ክሮስፊትን እንደ አዲስ ተምሬ ሁለቱንም እንደሚያቅ ሁለቱንም ሰርቶ በደንብ አድርግ ያውቃለሁ። ላይክ ከትናንሹ እስከ ትላልቅ ኮምፕሌክስ ሙቭመንቶች ድረስ ሰርተን ምናምን ያለን ሰዎች ነን። ግን አሁን ደግሞ ባለውበት ሌቭል አግብተናል ምናምን ብለናል። ፊትነስን የማይበት ወይ ይለያል ገባ ሆነ ብቁ መሆን አለብኝ። ስለዚህ ሁለገብ ነው መሆን ያለብኝ። ይሄ ኤስቴቲክሱ ላይ ብቻ ፎከስ አድርጌ አልተውም። እዚህ ጋም ደግሞ እምል አይነት ሰው ነኝ ነው ስጠይቅህ ወይ ደግሞ ኢንተርቪው ሳረግ ክሮስፊት አብዛኞቹ ክሮስፊት ኢትዮጵያ ውስጥ ያሉ ሰዎች ከቦዲ ቢልዲንግ ወር ከንትን ሄዱት። አንተ አሁን ባለ ስታተስ ቦዲ ቢልዲንግን ትንቃለህ ወር ትተርበዋለህ አልኩ። የኔም ፖይንት ነው ሪስፔክት እስካረክ ድረስ ብራዘር ለምን ቡዲዝም አታመልክም? ምን ያው አሴ ክርስቲያን አሴ ፕሮቴስታንት ክርስቲያን ሃይማኖቴን እስካከብርክልኝ ድረስ አከብርልሃለሁ። ምንም ለምን በእንጨት አታመልክም? ለመተረብ ከመጣ ግን ለምሳሌ እኔ አሁን እንደ ክሮስፊት የሚያዝናናኝ ስፖርት የለም። የምሬን ነው የምልህ። አንተ አሁን ሁለቱንም እንደሚያውቅ ሰው ባላንስ ልታደርግ ትችላለህ። ግን ደግሞ የሆነ ነገር ንገረኝ ብትለኝ ብዙ ነገር ልነግርህ የምችለው ስለሱ ነው። ገብቶሃል አይደል? በጣም ፈን ላደርግ የምችለው በሱ ጉዳይ ነው። ፈን የሚያደርግ ስፖርት ብትለኝ እሱ ዳዴ ሲሉ ታያለህ። አሁን እሱ ምን ጥቅም አለው? አንተ እስቲ አሁን ፊንተር ላይ እንደኖረ ሰው ፒኪንግ ፑልአፕ እንዴት ነው ለሎወር ቦዲ የሚሆነው? ኪፒንግ ፑልአፕ ላይ አውስ ቴረብል ነኝ እኔ። መስላፕ ነበር የምሰራው። መስላፕ የክሮስፊት ነው። መስላፕ እሰራ ነበር። የክሮስፊት እኔ ያወቅኩት ክሮስፊት ላይ ነው። ክሮስፊት ላይ ድሮ አልሰራም ነበር። ያኔ ያንተ ድክመት ነው እንጂ ያንተ ድክመት ነው እንጂ ክሮስፊት አለ። እስቲ ክሮስፊት እንትን የሆነ ያገኘው የሆነ ስፖርት ነገር ከሁሉም የተለቃቀመ ነገር ነው። ለምሳሌ ስናች ኤንድ ክሊን ጀርክ የምትለው ስናች ኤንድ ክሊን ጀርክ የምትለው የፓወር ሊፍት ነው። ክሮስፊት እንዲያገኝ የምትለውን ነገር ንገረኝ። ዴር ሊፍት ስኳት ምናምን የምትለው የእኛ ነው። መርፍ የአሜሪካን ወታደር የሆነ የፈጠረው የአሜሪካን የስፔሻል ፎርሶች የፈጠረው እንትን ነው። እነሱ እንደ አንድ እንትን ወሰዱት። እንዲህ ብለህ ልትሰራው የምትል ነገር የለም። በእነሱ ተፈጠረ ብለህ የምታስበው የሚያስቁ ነገሮች ናቸው። ዳዴ እያልክ ምናምን ብቻ ይሄ ትምህርቱ ላይ ያው ተፈጠረ አልልም ስለማይም፣ ግን ኮምባይን አድርጎ ግን አዲስ ሶ ግን ኮምባይን ያደርጉት ነገር ፈን የሚያደርግ ነገር ለእኔ አሁን በጣም ፈን የሚያደርግ ነገር ብራዘር። ሶ ይሄን ነገር እኔ እንደ አንድ ቦዲ ቢልዲንግ ላይ እንዳለ ሰው የሆነ ክሮስፊት አትሌት ምትሆኛል ልፎግር ቢል ወይ ልቀልድ ቢል በጣም ትቀልድበታል። በደንብ ደግሞ ተሳክቶልናል፣ ዲፌንድ አድርገናቸዋል። በዚህ ደግሞ በጣም ሰክሰስ ነኝ። ገብቷል? ምክንያቱም ከዛ በኋላ በጣም ፐርሰናል ነገሮች መተውብኛል። ይህን ቪዲዮ ለምን ሰራህ በሚል በጣም ብዙ ፐርሰናል እንትኖች መተውብኛል። ይሄ ደግሞ ፐርሰናሉ እንትውና ኮልፌ ተወልዶ እንዳደገ እንደ ጽጌ መታሰቢያ ቦክሰኛ ይሄ ፐርሰናል ነገርን በእነሱ አይን ስታዩ ማለት ነው። በእኔ አይን ደግሞ በእግዚአብሔርን እንደ መታመኛ ያደረገ ሰው ብርሃኑና መድኃኒቱ እንደሆነለት ሰው በፈለገ አይነት መንገድ እንትን ብትል እኔ ልቤ ላይ ድሮም ፍርሃት የለም፣ ፍርሃትም ሊኖር አይችልም። ስለሚመጡ ጫናዎች በጣም የሚያስቁ ነበሩ እና በእውቀት መከራከር የሚችሉ ከሆነ ደስ ይለናል ስቲል እኛ ግን ደግሞ ሊሆን አልቻለም። ቶቢያንስ ግን እኔ ያኛውንም ሰርቶ ይሄኛውንም እንደሰራ ሰው ሜን ላይክ በጣም ታፍ ነበረብኝ። አልዋሽም፣ ታፍ ሆነብኝ። ቦዲ ቢልዲንግን አቅ ነበረ ከተማ አድርግ ያለው በልክም አድርግ ያለው ሃይስኩል እንደጨረስኩ አስታውሳለሁ። ላይክ በልክና ከት ያደረኩት ላስት ታይም 12ኛ ክፍል እንደጨረስኩ ነው። ክረምቱ ላይ ወፍሬ ነበር ምናምን ለማትሪክ ምናምንና ከተማ አድርግ ያቻለው ታፍ ነው። እንደውም ቱ ዘ ኔክስት ሌቭል አልወሰድኩም። የዛኔ እውቀቴ ትንሽ ነበረች ምናምን በገባችኝ አድርጌ አይቼዋለሁ። ታፍነሱንም ኦፍኮርስ ኢዝ ናት ኢዚ ነው ልልህ አልችልም። ቱ ዘ ኤክስትሪም ወስደው ሪስክ የሆኑ ነገር ያደረጉም ሰዎች አሉ። ገባህ አባባሌ ላይክ ካቲንግ እና በልኪንግ ባዲ ቢልዲንግ ቱ ዘ ኤክስትሪም የወሰዱ ሰዎች አሉ። ግን ለእኔ ፐርሰናሊ ክሮስፊትን ሳግን ዋው ታፍ ነው የሆነብኝ። ላይክ ታፈር ነገር ነው ያገኘሁት ብዬ ነው። እኔ አሁን ላይክ ሁለቱን ስፖርት እንደሚወድ ሰው ነው የምኖረው እዚህ አሁን ላይ ገባ አባባሌ። ግን የእኔ ፐርሰናል ኤክስፒሪየንስ ወስ ታፍ ለኔ። ምኑ ታፍ ሆነብኝ? ኤቭሪቲንግ ላይክ ዘ ዌይ ላይክ ሁሉንም ስፖርት አግኝቻቸዋለሁ።
በሚያስደንቅ ሁኔታ ክሮስፊት ላይ ሁሉንም ኤክሰርሳይዝ አግኝቻለሁ። ምንም አዲስ የሆነብኝ ነገር የለም ነው እሱ ፓርት ላይ ገባ። ግን ዘ ዌይ ፕሮግራሚንጉ ክሮስፊትም ሲጀምር እኔ ብዬ በእኔም ላይክ የማስበው ሜይ ቢ ፕሮግራሚንግ የምታወጣበት ወይ ግን እስ በቃ ኔክስት ሌቭል ለእኔ ገባ አባባሌ። ያኔ ሜይ ቢ ፔስን ጠብቀህ ፐርፐዙ ይለያል። 70% የውጭ ሀገር ክሮስፊት አትሌቶች ኢናንሰድ እንደሆኑ ታውቃለህ? እዚህ ሀገርም ኢናንሰዶች ናቸው አብዛኞቹ። ለምን ይመስላል? ለምን ይመስላል? ሰርቫይቭ ማድረግ አይችሉም ብራዘር። መስላቸው መስል ኢንዱራንስን ጠብቀ ለመቀጠል በጣም አስቸጋሪ ነው። አይ ቲንክ እዛ ቤት ነው ቴንደን አዳፕቴሽን ምናምን ሪኮመንድ የሚያደርግ ሰው ገጥሞኛል። የሆነ ሰው ሰው ፎርም ቢሳሳትም ፎርም አሳሳት ነው ክሮስፊት። ፎርም አሳስተ ከሰራ ኢትስ ክሮስፊት ብራዘር። አንተ ቦዲ ቢልዲንጉን የሰራህበት ታይም ላይ የገጠሙ ሰዎች እነማን ናቸው? ለምሳሌ ከሆነ አሁን ጁኒየር የሚባል ልጅ አለ፣ ጁኒየር ከንዞር የሚባሉ ነው። በጣም ፊትነሱ ላይ የሚያስቁኝ ልጆች አሉ ብራዘር። ከነሱ ጋር ከሰራህ ኦቨርታፍ ነው የሚሆንብህ። በቃ ግራ ይገባሃል። ማለት ፕላን ሆኖ ነው የሚመጡት። ጂም ሲመጡ በቃ ፐርፎርም የሚያደርጉበት ወይ በቃ ማለት ይሁን ቮሚት ምናምን ታደርጋለህ። ሶ አንተ ምናልባት በልክና ከትስታረግ የነበረ እንትን ላይ የገጠመህ እንትን ላይ አሁን ለምሳሌ ግን ኮሚኒቲ ነው። በቃ የሆነ ሴት ይደረጋል፣ ጭንቀት፣ ወከባ ምናምን ነው። እሱ ነገር ይሆናል ቫይብ የፈጠረብህ። ይህን ነገር 2 ዓመት ሰርተህ ብናወራ ደስ ይለኛል። ልክ እንደ ቦዲ ቢልዲንግ ቆይተህበት አቆይቻሉ አዛ ስቲል አሁን አክቲቭሊ እየሰራ ነው። ሀቅ እናወራ ከተባለ አሁን አይደለም። አሁን አይ ጀስት ዱ ሃይብሪድ አክቲቭ ሃይብሪድ ሞር ሪኮመንድ ይደረግ። አሁን የማደርገው እንዳልኩ ነው። ሁለቱንም ሰርቼ አሁን ሃይብሪድ ለጤናና ለቤተሰብ ነው ከኛ ጋር ነው የሚቀራረቡ። በግድ ወደዛ ካልሄድክ በቀር ለኛ ነው የሚቀርቡ። በቃ there are days like high intensity interval training መሰራበት ፊት ኤክሰርሳይዝ ያኔ ቦዲ ቢልዲንግ ላይ ያለ ትሰራለህ። አልሰራም ነበር ያ ያንተ ስንፈት ያኔ ስንፈን ስለዚህ ይሄ ነገር ከኔ ጋር እንትን ልትል አትችልም። ሶ በትክክል አሁን ቦዲ ቢልዲንግ በትክክል እንዳሳለፈ ሰው እኔ ልንገርህ፣ ሌግ ዴይ ከነ ጁኒየር ጋር ገብቶ ሰርቫይቭ አድርገው የወጣ ሰው እኔ 50,000 ብር ከፍለዋለሁ። የምሬን ነው የምልህ። ታፍ የሚሰሩ ሰዎች አሉ። ሲሪየስሊ በስገባ ውስጥ በጣም ዲፕ በጣም ሰይጣን ልጆች አሉ። ጁኒየር ይታቋል። አይ ቲንክ እሱም ሰፕሊመንት ይሸጣል። በጣም በቃ ብራዘር ኤቲክሱ ራሱ ይገርማል። እና ይህን ነገር እንትን ባልክበት ሰው እኔ ምንም እንትኑ አይታየኝም። እና ቴንደን አዳፕቴሽን ማለት ኢንጂኑን ትተህ ስለ ኬብል ማሰብ ማለት በጣም የሚያስቅ ነገር ነው። ቴንደንስ በተመሰለ ቦን ጋር ያለ እንትን ነው። ስለዚህ ቴንደን አዳፕት ያደርጋልና ፎርም አሳስተብ ሰራም ችግር የለም ብሎ የሚመክር ትሬነር ያለበት ሀገር ላይ ያለ ነው ብራዘር። መስል ግሮዝ እንደውም ይፈጥናል። መስል ቶሎ አዳፕት አድርጎ ይፈጥናል በትክክል። ስለዚህ ፕሮግሬሲቭ ኦቨርሎድን በትክክል እስከሰራ ድረስ መስልን አዳፕት እስካደረገው ድረስ ቴንደን አዳፕቴሽን የሚል በጣም ኮሜዲ ነገር መስራት የለም። አሁን አይደለም ስቲል ምነግርህ ነገ ነው። ይህ ነገር ዲስክ ላይ ምናምን ችግር ይዞ ይመጣው ባይዘው እና አደለ አስኳት አሁን እንኳን እንደዚህ በፍጥነት ልትሰራው ወይ ዴድሊፍትን እንኳን በፍጥነት ልትሰራው ፎርመን ስትሰራ ራሱ አንገት እንኳን ቤንድ ካለ ነገ የሚያመጣውን ነገር እኛ እናውቀዋለን። አሁን ላይ አይደለም ብለህ አንገትህን ቀና ብለህ እስካልሰራ ድረስ ስፓይን ላይ የሚያመጣውን ኢንጁሪ ነገ ነው የምታውቀው። ፊትነሱን እኛ ከምን ፐርስፔክቲቭ ነው የምታየው ካልክ ሎንጂቪቲ ነው ብራዘር። እስቲ አሁን አንተ እዚህ ጋር ፐርፎርም ማድረግ ግድንግድ ሆነ መታየት ምናምን ነገር ኢትስ ቬሪ ናይስ። ነገ ልጅህ ግን በጣም የሚኮራበት አባት ግሬስ ያለው አባት ሆነ ያን ሆነ መቀጠል ነው እንጂ ያለብህ አንተን ሐኪም ቤት የሚያመላልስ መሆን የለበትም። ግላይኬሽን ይባላል የፕሮሰሱ። አሁን ቀይ ስጋ ቀስ እያልክ እያበሰልከው ብትሄድ እያረረ ቀስ እያለ እያረረ የሚለው የሰው ልጅም እንደዛ ግላይኬሽን ይባላል። ልጆች እያለን የነበረን እንትን እየበሰለን ልክ እንዳስተሳሰባችን እንትናችንም እየበሰለ ነው የሚሄደው። ያን ነገር የሚያፈጥኑት ግሉኮስና ይሄ ንዴት ምናምን እነዚህ እንትኖች ናቸው። ያን ግሉኮስ ቲሹ ላይ እስካላስቀምጥከው ድረስ ወይ እስካላጠቀምከው ድረስ ስቶር ከሆነ አሁን ላይ ወፍራም ልትሆን ትችላለህ። ነገር ግን እድሜን የሚያሳጥርልህ እሱ ያን ሆነ ግሬስፉል ሆነ ነው ማርጀት ያለብህ። ስለዚህ በሽተኛ መሆን የለብህም። በ50 ዓመትህም ፐርፎርም ማድረግ አለብህ ጂምን። ስለዚህ ስፓይን ከተጎዳዩ ቴንደን እንትን ካለ ለምን አትሰራም እኮ? አሁን አይደለም ማየት ያለብህ፣ ሁሌ ማረቃ ነው ማሰብ ያለብህ። ይሄን ነው የምልህ እኔ። ኦፒኒየን ነው አልከለክልም፣ መብት ነው ክሮስፊት ብራዘር። ግን ደግሞ እኛን የመተረብ ቦዲ ቢልዲንግ ማለት ነው
it's like በቃ ሃይራርኪው ከባድ ነው በጣም ኪንግ ነው ብራዘር አይደለም መተረብ በቃ አክብረ ተንበርክከ እንትን ማለት ያለ ሌሎች አሁን እነዚህ ክሮስፊት ነው የምትላቸው በቃ ምናምን ብለው እንትን ማለት ያለባቸው ብራዘር እውነት በኒሹ ማለት ነው አይደል እኔ አሁን የኔም ቪው ልንገር የኔም ቪው ሜቢ ላይክ እኔ cuz ሁሉም ኦፒኒየን ያለው መብት አለን ባይዘው አይደል ደፈለገ እሱ ነው ማለት ላይክ እኔ ቪው ማረጋው ቦዲ ቢልዲንግ is king በቃ where body building is ቦዲ ቢልዲንግ ባለበት body building is king ገባ ኮምባት ስፖርት ባለበት ግን ኮምባት ስፖርት ነው ኪንግ ሊሆን የሚችለው ነው አከናት ሁለቱን አምጥቼ ቴብል ላይ ኮምፔር ማድረግ አልችልም ኦፍ ኮርስ አሁን ዴድሊፍት እዚህ ስላረክና ክሮስፊት ላይም ዴድሊፍት ስላረክ አከናት say like you know አንድ ቴብል ላይ እናምጣቸውና ሁለቱን ስፖርቶች ኮምፔር እናርግ ማለት አልችልም እኔ አሁን ለምሳሌ ከሎንጂቪቲ አንፃር እነዚህ ኮምፓራቲቭሊ አሁን ኮምባት ስፖርት እና እንትኖች የማይገናኝ ነገር ነው ጸብ ነው ያኩ ፋይት ነው ሶሪ ስላቋረጥኩ ክሮስፊት እና እንትንን ከሁለት እንትን አንፃር አስቀምጠልኝ ብለ ከሎንጂቪቲ እና ከመስል ኢንዱራንስ ሊሆን ይችላል ከመስል ሃይፐርትሮፊ ነው እርሶ ኦር መስል ስትሬንግዝ ሊሆን ይችላል ከነዚህ አንፃር ግሎባሊ ነው ይሄ እንትኑ ያለው ባይ ዘ ወይ አይደል አሁንም when you do research ኮምፖነንቶችን መርጠ ነው በዚህ እናወዳድር አይደል like maybe you know more than me ሪሰርች ሰራ በዚህ እንለካቸው ብለን ነው like አሁንም ድረስ አልተገኘለትም ነው አይደለም እኛ እዚህ ቦዲ ቢልዲንግ አፍቃሪና ክሮስፊት አፍቃሪ እንትን ማለት ግሎባሊ ገና ብዙ ያፋጃ ያለ ነገር ነው ለምን የተገፋ ይመስላል አምናሹር መገፋቱ ነው እኔ ሜከር ሪሰርችን በለምነው በራሴ እንትን ብዬ እንትን ከምል ተመልበተና አላውራ ግን የኔ ኮንክሉዥን የሚሆነው አከና ኮምፔር ሁለቱን ስፖርት አንድ ቴብል ላይ አምጥቼ ነው የምለው እኔ እኛም አላረግንም ያረጉብን እነሱ ናቸው በሜዳቸው ተጫውተን አሸነፍናቸው ቼክሜት አርገን አስወጣናቸው ብራዘር ቼክሜት we are very success በዚህ ደግሞ የምሬ ነው ማለት ቼክሜት አርገን ወጣና እና በዚህ ደግሞ I'm very proud yeah ተዛም ብለ ምን ይመስል ነበር የዛኔ ላይክ ፐርሰናሊም የደረሰብኝ ነገር አለ ምናምን ስትል ነበርና በዚህ ኢሹ ነው ያው በዚህ ኢሹ መጣ ምናምን ከዛ የሆኑ ትሬነሮች ምናምን ኢንቦክስ ያደርገዋል ኮመንት ላይ የሆነም ስልክም ምናምን ነገር የዛን ሰሞን እንትን ይላሉ ከዛ ወደ እነሱ ነው የሚገለበጠው ፋይናሊ ከዛ ራሳቸው ደግሞ እንትን ይላሉ ግን በዚህ ወይ ደግሞ እኔ እንትን ማለት አልፈልግም ምክንያቱም I'm ክርስቲያን ቀደም እንዳልኩ ነው እግዚአብሔር እንደሚያመሰው እኔ እግዚአብሔር እንዲሰራብኝ ማለት ለእግዚአብሔር ልሰራ አይደለም የተፈጠርኩት ብዬ ነው ማምነው እግዚአብሔር እንዲሰራብኝ ማስበው ሶ በዚህ መንገድ ደግሞ እግዚአብሔር የሚያዝንበት ነገር ሊፈጠር ይችላል አሁን እኔ ኮልፌ ቃልዮት ታውቀዋለህ ቸርች ሜቢ የዛ ሜምበር ነኝ ናው ፓስተር ምን ይላል መሰለ ፓስተር መስፍን ይባላል እግዚአብሔርን እድሜ ስጠኝ ብዬ አልጠይቀውም እሱ የሚያዝንበትን ቀናት ግን ማሳዝንበትን ቀናት እንዲቀንስልኝ እጠይቀዋለሁ ይላል ሶ እኔ እግዚአብሔርን የሚያዝንበት ቀናት ከሚኖሩኝ ባይኖሩኝ ፕሪፈር አደርጋለሁ ሶ የዛን ሰሞን ፐርሰናል ሲመጡብህ የሆነ አንዳንዴ ውስጥ ያለውን ታስተኛዋለህ እንጂ እኮ አትገለውም እና ይመጣል እና አግሬሲቭ ሆኖ ይመጣሉ ምናምን የምንሰጣቸው ሪስፖንሶች ላይ ግን መልሰው ይደነግጣሉ ምናምን ነገር የሚያወሩት ነገር ብዙ ደስ አይልም ምናምን ነገር ልክ ነው ማለት ለአለቃ እንትን ስትል እንዲህ ነው ግን በእውቀት ተነሳ እኛ በእውቀት መለስ ማለት በቃ ሳይንስ የሆነ ነገር ነው የምናወራው ማንም እኔ ከማንም ጋር እግዚአብሔር በሚያውቀው ፐርሰናል ነገር የለኝም እንዲኖረኝም አልፈልግም ግን ፋይናሊ መጨረሻ ላይ በተለይ አንድ ቀደም ስናወራ የነበረው ቪዲዮም ሰርቼበታለሁ ገብረዮስ የሚባል አንድ አለ ሶ ዛ አይ ቲንክ ብሉ የሻይም የምንም ይሰጠዋል መሰለኝ እና ኢንቦክስ ላይ ጻፈልኝ ምናምን ነገር ምናምን ሶ ከዛ የጻፈው ነገር ብዙ ደስ አይልም ምናምን ስለ በዚህ ዘመን እንዲህ አይነት ሰው አለ ብለ ማሰብ ራሱ በጣም ያሳፍራል ስለ በዚህ ዘመን ማለት የኢትዮጵያ በረከት የተያዘው በእነዚህ ሰዎች ነው ብዬ ነው ማስበው ገብቷል እኔ አሁን እንደነገርኩ ነው እሱ ኦርቶዶክስ ነው ኦርቶዶክስ ግን ብዙ ቤተሰብ ላይ ማለ በሃይማኖት ተከታያል ስለዚህ በግድ ሪስፔክት ማለት እኔም የተወሰነ ጊዜ ነበርኩበት ነው ስለዚህ ሪስፔክት ማድረግ ግዴታዬ ነው ገብቷል
ሙስሊሙንም ሪስፔክት ማድረግ ግዴታዬ ነው፣ እምነት ነው፣ በጣም ሴንሲቲቭ ኢሹ ነው። ያንተን ቤተሰብ ወንድምህነትን እናትን ማክበር ግዴታዬ ነው። ይሄ አንተ ፐርሰናል ነገር ስለሆነ ምንም አንተ ሺህ ጊዜ የፈለገ ዱርዬ ወይ መጥፎ ሰው ብትሆን ቤተሰብን ማክበር ግን ግዴታዬ ነው። ገብቷል? እነዛም በሆኑበት መንገድ ሃይማኖትን በሚዘገን ሁኔታ የሚሰድብ ነገር፣ እናትን በጣም የሚያስቀይም ነገር ምናምን ሰድቦ ይሄ ወይ አስፈራርቶ አንተን የሆነ አሸማቆ ዞር ሊል ነው የፈለገው የነበረው። አዛት ሞመንት ጌታ በጣም በምህረት ነው የተወኝ እንጂ የዛን ሳምንት እንደነገርኩ ነው ቀኑን ቀንስልኝ የምትለው አይነት ነገር አለ። ጌታ የሚያዝንበትን በስጋ ልገለጥ በቃ ስፈል ባገኘው ኖሮ ሕያው እግዚአብሔር ምስክሬ ነው የሚፈጠረው ነገር በጣም የሚያስጠላ ነበር የሚሆነው። ስለ የጻፈው በጣም የሚዘገነን ነገር ነው። ግን ስታስቡ በቃ ናርሲሲስት ስለሆነ ያ በቃ ለዛ ማድረግ የሚፈልገው ነገር አለ ምናምን ነገር ፋይናል የሆኑ ሰዎች በመሃል በጣም በህይወት ያዘንኩትም የዛን ቀን ነው። አሸናፊን ሰዎች ሲያወሩት ሜቢ እሱ ትሪገር የሚያደርግ ነገር አድርጎት ሊሆን ይችላል አላቸው። እኔ እሱን እንደዚህ እንዲል ሊያደርገው የሚችል ነገር ማለት ሺህ ጊዜ ባደረገው እንኳን እንደዚህ አይነት ስድብ እኔ እንዲሰድብ ከሰደበ በቃ ኦልሞስት እኮ የወረደ ነው። ገብቷል? ሲቀጥለም የኔም ፐርሰናሊቲ ረጅም ዓመት አብሮ እንደኖረ ሰው የሚያቀኝ ይመስለኝ ነበር። በጣም ነው ያዘንኩት የነበረው የዛን ሰሞን ምናምን። በአንዳንድ የሆኑ መንግስት ላይ ያሉ ሰዎች እና ባህር ዳር ሳሚ የሚባል የነሱ ጓደኛ አለ ቦዲ ቢልዲንግ ላይ ወዳደራል ካወቁ በሱ በኩል ምናምን በቃ ተውኩት እንጂ በህግም ይዤው ነበር። ፌደራል ፖሊስ ሶሻል ሚዲያ ላይ ጀምሮ ያን ይጻፍልኝ አይ ኖ ስለ ላይ ኢሹ የተጀመረው ሶሻል ሚዲያ ላይ ተጀምሮ መሬት በዘው ገብረየስ ምናምን ቶ በመጨረሻ ማለት በቃ ይቅርታ እንጂ በቃ የወደቀ ሰው ታውቃለህ። ስልኩን ኔክስት ዴይ ደውዬ ስልኬን ዘግቶ ሜሴጅ ነው የሚጽፈው። እንደ ወንድ እንኳን አያወራ። ገብቷል? ስልኩን ፈልጌ አግኝቼ ማለት ነው። አንድ አመጣጥ እኮ እሱ ነበር ሊያስፈራራ የነበረው። አይ ቲንክ ያው ቢስቴስ ታውቃለህ ቴስቴስትሮን ኢሹ ኢትዮጵያ ውስጥ በጣም የተነሳ ነው። that's why እና እንደዛ ነገር ነው። አብዛኛውም ሰው በመርፌ ነው ቴስቴስትሮን እየጠበቀ ያለውና እሱ ነገር ይሽም ሊሆን ይችላል። ብቻ ግን እግዚአብሔር ረዳት ሆነኝ ያን ጊዜ አልፌዋለሁ። በጣም የሚያሳፍር ጊዜ ነበር። ፐርሰናል ባይዘው ብዙ ትሬነር ነን የሚሉ ምናምን ብዙ ሰዎች ፐርሰናል ይጽፉልሃል። ግን ምን ታደርገዋለህ ማለፍ ነው። ምን ተማርክ አንተ ከዛ? እንደሚያልፍ ላይክ ሶሻል ሚዲያ ላይ እኔ አሁን ፈራ ላይ ለቸሊ ላይ ሶሻል ሚዲያ ላይ ብዙ ሰዎችን ጠይቄያለሁ። አሺንም ጠይቄያለሁ። ከዚሱም አክቲቭ ነው ፊትነሱ ላይ ምናምን ብዙ ሰዎችን ጠይቄያለሁ። ሶሻል ሚዲያ ላይ አንድ የወጣ ነገር ማለት ነው ላይክ ለመመለስ is very hard እምልገባ አይደል ላይክ ፒፕል እንደ የሆነ ጊዜ ከኛ እንደ ጎንደር ልጆች እንደ ጎንደሬ ካሳ ፊትነስ ምናምን እንደ ጎንደሬ ከባህር ዳር ልጆች ጋር ስንተራረብ ምናምን ቪዲዮ ላይቭ ላይ ይዘዋል። እሱም በቃ እንደ ትልቅ ነገር አድርገው የሚቆጥሩት ይገርማል። እና አሁን እሱን እንኳን በዚህ ልክ እቺን ነገር እንትን ለማለት ማለት ነው ሶሻል ሚዲያ ላይ እውነትህን ነው አንድ ነገር እንትን ካልክ በጣም እንትን ይላል። ግን እኔ እስከማውቀው ፐርሰናል ቪዲዮ ሰራ ታውቀኛለህ? የምር ስናት ፐርሰናል ልክ ያልሆነ ነገር በቃ አጋጣሚ ነው። ብዙ ስህተት እዛ አካባቢ እናገኛለን። እስኮ ስህተት እናርመዋለን። በጣም ብዙ ስህተት ለእኔ ስህተት መስለው የሚታዩ ነገሮች ልክ አይደሉም ብለህ የምታስባቸው ነገሮች። ሌላም እኮ ልክ ያልሆኑ ነገሮች ልታይ ትችላለህ። ግን ደግሞ ሁሉንም ስህተት የምታልፋቸው ነገሮች አሉ። ሲሳሳቱ ታያለህ። ወተት እየጠጣ ብረት የሚሰራ ትሬነር ታያለህ። ታልፈዋለህ። ለሁሉም መልስ አትሰጥም ነው። በዛው ቤት ነው እሱ ልጅ ወተት እየጠጣ ማለት እንደ ትሬነር የሚያስፈልገው ትሬነር ነው ማለት ነው። በእነዚህ ታያለህ። ግን ታልፋለህ። እኔ ላይክ አይና አንዳንድ ጊዜ ላይክ ሶሻል ሚዲያ ላይ ያሉት ነገሮችን ላይክ ማን ሰዎች ላይክ በጣም ያመኑበትን ነገር ብቻ ነው ሶሻል ሚዲያ ላይ ወስደው ከስካለው ላይክ ከማን ጋር ያጣላሃል አታውቅም። የምር ደግሞ እዛ ነገር ላይ ያወራው ነገር ላይ ሹር ካሮንክ ደግሞ በጣም ከባድ ነገር ነው። ባይተው ገባባባሌ ላይክ ሜቢ ላይክ ምን አይነት ምክር አለ ከእንደዚህ አይነት ነገር ጋር ላይክ አንተም የሆነ ከሶሻል ሚዲያ ቆጠብ ባልክ ከዛ በኋላ ወይስ ሞር ጨመርክበት ይሄ ኤክስፖዝ ማድረግ ሰዎችን ወይስ ዋቡዝ የነበረው ከሶሻል ሚዲያ ጋር? እኔ አይ ቲንክ በጣም ብዙ በሽብርና በጦርነት ያለፈ ሰው አይነት ስለሆንኩ ብዬ ማስበው ነው ነገር። እኔ ጎንደር ላይ እንደ ጎንደሬ ነበርኩ አክቲቭ ማድረገው ስለ ከሎካሎች ጋር ምናምን ነበር የምጣላ ነበሩ። ስጣላ ዝም ብዬ ከ6 ሰው ጋር ምናምን ይሄ የሚያኮራ ነገር አይደለም። በጣም የሚያሳፍር ነገር ነው። ከኔ እንትን አንጻር ነው ነገር
ሰው እንዲህ አይነት ነገሮች እኔ ላይ ምንም ነገር ሊፈጠር አይችልም ብራዘር። ለምሳሌ እኔ በሰው ሀገር ስታሰር የነበርኩ ሰው ምናምን ነበርኩ፣ እንደ ዩኒቨርሲቲ ተማሪ እንኳን አልነበርኩም። በጣም ብዙ ኢንጁሪዎች ያሳል። የጎንደር ሰው ደግሞ አይለኛ ነው ባይዘው። የጎንደር ሰው ወይ ይገላል እንጂ እኔ ጌታ በመረቱን ያስመለጠኝ እንጂ ከተጣላ የሆነ ተጣልተህ ምናምን ገጥመህ አትለያይም ወይ አንደህ ማለቅ አለብህ። እና በጣም መሳሪያ እየተተኮሰ ምናምን ያለፉ ፋይቶች ብለናል። እና እንደዚህ ትናንሽ ይሄ ምናምን እኔ ላይ ሊፈጥር የሚችለው ነገር የለም። መጀመሪያ የሚያደርኩት በአይዲያ ነው፣ ከዛ በኋላም በአይዲያ ነው። በዚህ ከእንትና በኋላ ነው 365 ቀኑ ምናምን ከዛ በኋላ እንደ ፉገራ ጠብ የምታደርገው ነገር አለ ምናምን እንደዛ ነው። ስለ ብቻ ባለው ነገር አለ። እንደውም በቅርብ ትንሽ ፐርሰናል በቅርብ ቶሚ ኢዝ ማይ ቤስት ፍሬንድ ኢዝ ላይክ ብራዘር ለኔ። እሱን የሆነ ሰዓት ጫና አድርገውበት ነበር እዚህ ቤት በአቅርብ ነበር ከቶሚ ማው ከጎኑ እንደሆንኩ ምናምን ቪዲዮ ሰርቼ ነበር። እሱም ቫይራል ቪዲዮ ነበር እንደው እሱ ከጎኑ እንደነበርኩ ምናምን ነገር። ምክንያቱም በጣም የሆነ ቦታ ያሉ ልጆች በጣም በቃ ሲሪየስ አደረጉበት ነገሩ። ያንን ነገር ዲፌንድ ለማድረግ መተን ነበር። ከዛ ውጭ እኔ ምንም አይገርመኝም። ግን በጣም በዛ ነገር ምን ተማርክ ብትለኝ ማያልፍ ነገር የለም ብራዘር። እኔ ዳት ዊክ ያልፋል ብዬ በህይወት ያላሰብኩም። ኔክስት ሙቪን ማቀው ራሴን ፕሪዝን ምናምን አይነት ነገር ነበር። ማያልፍ ነገር የለም ማለት በትዕግስት መቆየት ነገር የለም። እግዚአብሔር ለትልቅ ክብር ያጫሃል። ገብቷል። ይህን ነገር እንትን ቪዲዮ ሳልሰራ የዛን ሳምንት እንዳለፈን የዛሬ 5 ወር አካባቢ አይ ቲንክ 4 ወር አካባቢ የዛን ሰሞን ነው ኢትዮ ፋይት ናይቶች ቪዲዮ ሳልሰራ ምን ሳል በፊት በዚህ የዛሬ 5 ወር ነው ኮንትራት የፈረሙ ከኢትዮ ፋይት ናይት ጋር ኤምኤምኤል እናዘጋጅ። እንደዛ ምናምን የተፈጠሩ እንደዛ ነው። ዋው ላይክ እኔ አሁን የኢትዮጵያ ፊትነስ ኢንዱስትሪ እያደገ ነው። ደስ የሚል ተስፋ አለው ምናምን ፖዚቲቭ ነገር በደንብ እያየን ነው። አልዋሽም። ቬሪ በቃ ብዙ ቆንጆ ነገር ይታየኛል። እኔ ግን ቀረብ ብዬ ደግሞ ይሄ ኢንተርቪው ፕላትፎርም ከብዙ ሰዎች ጋር እንደገናኝና የልባቸውን ሼር እንዲያደርጉኝ ከካሜራ በስተጀርባ ምናምንና ብዙ ሰው ላይክ ይላል ባለሙያው ጋር ያለውን ነገር ሲያወራኝ ኢንዱስትሪው ለራሱ ገና ነው ስሩብኝ እያለ ነው። ክፍት ነኝ ገና አይበቃችሁም እያለ ነው። ግን ባለሙያዎችን ጠርቼ ስለማወራ እዚህ ላይክ ዲስካሬጅድ ናቸው በሚያዩት በሚሰሙት ነገር ምናምን እና ግን እንዴት ነው ላይክ አንድ ላይ እንኳን ባይመጣ ኢንቫይሮንመንቱ ኢኮሲስተሙ አትሊስት ፖዚቲቭ እንዲሆን ማድረግ የምንችለው ይህን ነገር እኛ በራሳችን እየፈጠር ትሬነሮች ጋር ምናምን ነገር ሜቢ አሁን ከነገ ወዲያም ወደ ሀረር ሄዳለሁ ለዚህ ትሬነሮችን ለማሰልጠን። ይሄ ነገር ሁሉም ጋር ፖዚቲቭ እንዲሆን በራሳችን እንጥራለን። እየረበሻለ የሆነ ኮሚኒቲ ነው። ይሄ ደግሞ የጊዜ ጉዳይ ነው እንጂ ይፈታል። ሁሉም ነገር እኮ ባለበት አይቀጥልም። የሆነ እየሄድክ መጋፋት እየሄድክ መላተም ምናምን ይሄ ጥሩ አይደለም። ገብቷል አይደል? ይሄን ነገር በደንብ ፊትነሱ ላይ ያለንም ሰዎች እናውቀዋለን። ሁላችንም የሚታወቅ ነገር ነው። ግን እኔ በቻልኩት መጠን ካሳ ፊትነስን የሚያውቀውን ፐርሰናሊ እኔን የሚያውቅ 99% ብትክ ፖዚቲቭ ነገር ሊነገር ነው የሚችለው። ራሴ እንትን እያልኩ አይደለም። ይሄ ነገር ደግሞ ሌላውም ሳንጋ እንዲጋባ ማድረግ ትችላለህ። ገብቷል? በእንዲህ አይነት ነገሮች እያርክ ነገር እርስ በርስ እየተሳሰረ ነው። መጀመሪያ ከራስ ነው መስራት የምትጀምረው። ከዛ ከጎን ካሉ ሰዎች ጋር እያልክ ነው የሚሄዱ። ገብቷል አይደል? ይህን ነገር ደግሞ እግዚአብሔር ረዳናል። ስቲል እኔ ዛሬን የሚያስብ ሰው አይደለሁም። ኔክስት ነው ሙቭ የዛሬ 5 ዓመት ምናምን ኢትዮጵያ ፊትነስ ላይ የሆነ ነገር ይፈጠራል ብዬ አምናለሁ። እንደዛ ነው ማለት። ባለሙያዎች ጋር ያለውን ጋፖችን እንዴት እንዝጋ? እስፔሻሊ እኔ አሁን ላይክ ሜቢ ምክር ሊሆን የሚችለው ሶሻል ሚዲያ ላይ ላይክ ብዙ ሺህ ሰው ይከተላል። በዛው ልክ ነው ሰውን ድራይቭ እያደረግን ያለን። አትሊስት what if we talk ፖዚቲቭን እና ፐርሰናል ያለ እኔና አንተ መሀል ያለውን ጋፕ በውስጥ ብናወራስ ምን ችግር አለው? አይነት ነገር ብናረግ የሚለው እንደዛ ነው ደስ የሚለኝ። እንደዛ በጣም ደስ ይለኛል። ባይዘው ፐርሰናሊ ላይክ እንደዛ ለማድረግ አንተ አሁን ላይክ ምን አይነት አክሽኖችን ወስደሃል? ለምሳሌ አንዳንድ ቪዲዮዎች ላይ ስታይ ሁሉም ቪዲዮ አሰራ ብሮ ላይክ እንዲህ ነው ምናምን ብለን ኮሜንት ላይ እንጽፋለን ነው ደግሞ ኢንቦክስ እናደርግላቸዋል። እንደዛ አድርገን ደግሞ ወዳጅ አድርገን ያፈራናቸው ብዙ ልጆች አሉ። ባይዘው የኢትዮጵያ ፊትነስ በጣም እያደገ ነው። እሳት የሆኑ ልጆች እየመጡ ነው።
እሳት ልጆች ስለ በቃ በጣም የሚገርሙ ልጆች ማለት በቃ ከነዚህማ መማር አለብኝ ምናምን የምትላቸው ሰው እነዚህ ልጆች ላይ መስራት ያለብን እንደውም ዲሲፕሊን እና ምናምን እነዚህ በፍቅር መያዝ ነው ብራዘር። እነዚህን መግፋት ከጀመርክ ነገ ውድቀት ነው የሚፈጥረው። ምክንያቱም ራሳቸው የሆነ ነገር ግሩፕ ፈጥረው ዶሚኔት ካደረጉ አሪፍ ነው ገብቷል አይደል? ሰው እዛ ግሩፕ ላይ እንትን ብላ አዲስ አቅም መፍጠር ምናምን ገብቷል እንጂ ሁሉም ላይ አሁን ለምሳሌ አንድ ሰው እኔ ፕሮፌሽኑን በደንብ ማወቅ አለበት ብዬ አስባለሁ። ሁሉም ላይ አለው የምትል ከሆነ ከባድ ነው። እዚህም ላይ ያለው ምናምን ነገር የምትል ከሆነ it's very hard በጣም አስቸጋሪ ነው። እንደዛ ነው ማምነው። ወደ የኤምኤምኤ ፋይቱ ምናምን ብንገባ ደስ ይለኛል። በዛ የኢትዮ ፋይት ናይት ነው። እዛ ላይ እኔም ፐርሰናሊ ክሊር ያልሆኑልኝ ብዙ ነገሮች አሉ። ያ ኦፍ ኮርስ ተጣ እንዴ ክሊር ያልሆኑልኝ ነገሮች አሉ። ክሊርም ሆኖ ደግሞ ኦፍ ኮርስ በቃ እንደ ኮመን ሴንስ ብዙ ኮመን ሴንስ አሪፍ ነው ብዬ አስባለሁ። ኮመን ሴንስ አለኝ አይቼ ኦኬ ይሁን ኦኬ ኢትስ ፋይን። ግን በዛ ዙሪያ ብዙ አዛ ላይ ላይክ አንተም ትልቁን ድርሻ ስለምትወስድ ነው ልምጣ ላውራ ስላልከኝም ነውና እንዳዘጋጅ ብዙ መጠየቅም ዲፌንድም ማድረግ መከራከርም እችላለሁ ማለት ነው። ያ ምንድነው ድርሻ የኢትዮ ፋይት ናይት ውስጥ አንተ? ኢትዮ ፋይት ናይት ላይ የሶሻል ሚዲያ እና የአትሌቶች ማኔጀር ነኝ። በእንደዛ ነው እንትን ያ በዛ ዙሪያ ምንም አይነት ጥያቄ ብጠይቅ the right person ነው ማለት ነው። ያ ወክለውኛል ማለት ይችላል። ያ በሚገርም ሁኔታ እኔ የኢቲኤፍሲ መድን ፋይት ናይት ገብቻለሁ። ሌሊት 8 ሰዓት ተኩል ነው 9 ሰዓት አካባቢ ነው ወደ ቤት የገባሁት ምናምንና ባየሁት ነገር ከምነግርህ በላይ በጣም ተገርሜያለሁ። ኢትዮጵያ ውስጥ እንደዚህ ነገር ማየታችን ላወራ የምችለው እሱ ስለተዘጋጀ ነው። ወደኋላ ተመልሽ አሁን ላይክ ቅድምም ከሆነ ሰው ጋር እያወራሁ ነበር ምናምንና አከና ጎባክ እንዲያስበን ነበር ብዬ አልልም። ላወራህ የምችለው ቤዝድ ኦን ዳታ ነው። ገባ ከረንት ዳታ እኔ ሄጄ ያየሁትን እንደዚህ ፕሮግራም አዘጋጅም በአካል ሄጄ እንዳየው ሰው ነው የማወራውና it was so magnificent ማለት በታሪካችን እኔ ላይክ እኔ I've never seen እንደዚህ ነገር ኢትዮጵያ ውስጥ ሜቢ ኮንሰርት ምናምን ስለማልገባ በስፖርት ግን የመዝሙሩን አልገባ በስፖርቱ ግን እንደዚህ ነገር አይቻላል። ተረዳኛ it was amazing እና appreciate ታደርጋለህ ግዴታ መነሻ ፖይንቴ እሱ ነው የሚሆነው። ገባ ከዛ በኋላ ኢቲኤፍሲ2 ዝግጅት ላይ ነው። አሼንም ስለምደውልለት እናወራለን ምናምንና ጌችንም ለማቅረብ ምናምን እያወራን ነበር በዛ ሰሞንና ላይ ሁለተኛው አለ እንዲያውም እናወራለን ብለው ከዛ በኋላ ነው እናንተ ላይክ ኢትዮ ፋይት ናይት የሚለው አናውንስ ተደረገ። በሚያስገርም ሁኔታ ደግሞ አንድ አይነት ቀን ላይ ሲሆን what's going on አልኩኝ እኔ ሜቢ ስለ ኢቲኤፍ የእናንተ ፋይት ናይት ሜቢ ፕላኑን ከዚህ በፊት የነበረውን ፕላን ነገረኝ። የዛሬ ምን ማናቸው ሳያስቡ በፊት ማለት ዝም ብሎ ኤምኤምኤ እናዘጋጃለን የሚል ዝም ብሎ የቲክቶክ ወሬ በነበረበት ሰዓት ላይ ነው እኔን ኮንታክት ያደረጉኝ የነበረው። ሶ እኔን ኢንቫይት ያደረገኝ ዳኒ ጂም ይባላል። ከልጅነት ያሳደገኝ እሱ ነው። በጂም ፊትነስ ላይ በቃ ጂም ሀብዬ ሲጀምር ጀምሮ ያለውን ነገር ልጆች እያለን ደግሞ የማርሻል አርቱ ላይ ምናምን ነገር ያሳደገን እሱ ነው። በጣም ወደው ነው ፊትነስ ጆርኒ ላይ ትልቅ አስተዋጽኦ ካላቸው ከመላቸው ሰዎች መሃል ከፊት መጣራው ሰው ነው እና የኪክ ቦክስ አሶሲዬሽን ፕሬዚዳንት ነው እና ከውጪ ምናምን አትሌቶች አሳይን እያደረጉ ነበር። አዛት ታይም ነገር ኮንታክት እያፈጠሩ ምናምን ነው አንዴ ነገር አስበናል። ኢንተርናሽናል ነው ለሀገራችን ተሚል ሰው አንተ ማኔጂንግ ላይ ጎበዝ ስለሆንክ ምናምን ብሎ በእንደ አይነት መንገድ እንደመጣ አድርጎ እንትን ብሎኝ ነበር። ያኔ እያወራን እያለ ከአንድ ወር በኋላ ምናምን ነው እሱ ነው ፍቃድ የሰጣቸው ለኢቲኤፍሲዎች። እሱ የኪክ ቦክስ አሶሲዬሽን ካልፈቀደ ማዘጋጀት አይቻልም። የኢትዮጵያ ኪክ ቦክስ አሶሲዬሽን ፕሬዚዳንት ነው ሰው እሱ ካልፈቀደ ማዘጋጀት አይችሉም። ፍቃድ የሰጣቸው እሱ ነው። ሪንጉ እንዴት እንደሚያምር አይተዋል። የነሱ ልጆቹ የተወዳደሩበት አንተ የኢቲኤፍሲ ማለት ሪንጉ የኤምኤምኤ ሪንጉን አይተዋል። ሁሉ
የኤምኤምኤ ሪንጉ አሁን የኢትዮ ፋይት ናይትን እያዘጋጁ ያሉት ኢትዮ ፋይት ናይት ዮኒ ቬጋስ የቢኒያም ሽፕሬ ማኔጀር እና ዩናይትድ ኤምኤምኤ አፍሪካ ሆነው ከስር በአዲስ አበባ ስፖርት ፌዴሬሽን ስር ደግሞ የኢትዮጵያ ቦክስ አሶሲዬሽን እና የአዲስ አበባ ቦክስ ፌዴሬሽን አንድ ላይ ሆኖ ለ5 ነው እያዘጋጁ ያሉት። በጣም ትልቅ እንትን የሚል ስለሆነ ማለት ነው። እና ሪንጉ የዩናይትድ ኤምኤምኤ አፍሪካ ሪንግ ራሱ በነፃ በፍቃድ የሰጡት እነሱ ናቸው። በጎ ፈቃድ አላቸው ለዛ ለነበረው ማለት ነው። እና እነሱ ሆኖ አሁን ይህን ኢቨንት እያዘጋጁ ነበሩ። የዛሬ 5 ወር የተገናኘ ነው። ሲጠሩኝ በጣም ደስተኛ ነበርኩኝ ምናምናን ነገር ግን ኔክስት እንትን ላይ እነሱ ይሄኛውን ማዘጋጀት ፈልገው ስለነበር ፍቃድ ሰጥተዋቸው እነሱ እንዲያዘጋጁ አድርገዋል። እነሱ አዘጋጁ ማለት ግን ከኛ ጋር የሚያገናኘው ነገር የለም። ሲቀጥል የኛ ትክክለኛ ኢንተርናሽናል ፋይት ነው። ከውጭ የጋበዝናቸው ኢንተርናሽናል ከኢንተርናሽናል ፋይት የሚያደርገው አለ፣ ኢንተርናሽናል ከሎካል የሚያደርገው አለ፣ ሎካል ከሎካል የሚያደርገው አለ። ኪክ ቦክስ፣ ቦክስ፣ ኤምኤምኤ እና ሙዋይታይ ያለው ብለን እናስባለን። ይሄ ዲያ ቀድሞ የነበረ የሚገርመው የዛሬ 10 ዓመት ኢትዮ ፋይት ናይት ኤምኤምኤ ፋይት አዘጋጅቷል ለብቻው ላፍቶሞል ላይ አዘጋጅቷል። ላፍቶሞል የኢትዮ ፋይት ናይት ሼር ነው አለበት እና እንደዚህ ይመስላል። አሁን ይሄን ባክግራውንድ ላይ ነው ይሄንን የምንሰማው እንጂ ላይክ ፊት ለፊት ላይ ግን ላይክ ኢቲኤፍሲ መዘጋጀቱን ብቻ ነው የምናውቀው። ተረዳኛ ረባ ግን የነሱ ፖዚቲቭ እንትን ነበረው በደንብ። ለምሳሌ አሁን እኔ እንትን ብል ከነበረኝ ኮንትሮቨርሺዋል ምናምን እንትን አንጻር የሆነ ነገር ልትል ትችላለህ። ግን እዛ ጋር ያሉት ሰዎች በጣም ትላልቅ ሰዎች ናቸው። ስለ በመንግስት ደረጃ ትልቅ ቦታ የሚሰጣቸው እነ ዳኒ ዮኒ ቬጋስ ብዙ የውጭ ዜጎችን ወደ ኢትዮጵያ በማምጣት ይታወቃል። ሶ በመንግስት ደረጃ ራሱ ትልቅ አናውንስመንት ያላቸው ሰዎች እንዲወርደው አይፈቀድም ምና ሊል አይችልም። ገብቷል። ሶ ዋናው የስፖርቱን እድገት ነው የሚፈልጉት። አይ ቲንክ የዛኔ ድራማ ነው ምናምን ሲባል እያንዳንዱ ፋይት የሚገርም ፋይት ነው። ድራማ የተባለው የነ ንቃተ ህሊና ነው የተባለው። ሌሎቹ ፋይቶች ሪል ፋይቶች ናቸው። ይሄኛው ደግሞ ፋይቱ ድራማ ነው ያለበት የሆነ እንትን ሊኖር ይችላል። እሱ ሌላ ኢሹ ነው። ግን አፕሪሺየት የምናደርገው የተዘጋጀበት መንገድ በጣም አሪፍ ነው። አይተዋል? ግን አላየሁትም። በጣም ማልፈልጋቸው ሰዎች እዛ ቦታ ላይ ስለነበር ገብረየሱስ የሚባለው ነበር ሰው ብዙም አላየሁትም። ሃይላይቶች ግን መስፍን ብሩ በጣም ሂዝ ማይ ቤስት ፍሬንድ ቦክሰኛው መስፍን ብሩን ፋይት ሰዎች ልከውልኝ አይቸው በጣም የሚገርም ኢቨንት ነበር። ስለ ማዘሩ እዛ ጋር ነበሩ ምናምን ነገር ለእናት በጣም ቢግ ሪስፔክት አለኝ። ሰው እንደዚህ የነበረው እንትን ደስ ይላል። ሙዋይታይ ላይም ዱሬሳ እና ረቢቅ ዱሬሳ ኢዝ ማይ ቤስት ፍሬንድ ረቢቅም እኛ ቤት ያሰራል ወዳጃችን ነው። ሶ የእነሱን ፋይት አሪፍ ነበር። ፍትዊም በጣም ወደው ልጅ ነው እንተዋወቃለን። የነፍትዊም እንትናም የሰፈሬ ልጅ ነው። ቼሪ እኛ ቼሪ ነው የምንለው። ሱራፌል ከፍትዊ እየተወዳደሩ አብዛኞቹ እኛ የምናውቃቸው ልጆች ስለሆኑ እንትን ብዬ ነበር። ደግሞ የስራም ጉዳይ ይዞኝ ስለነበር የዛን ቀን ቢዚ ነበርኩ። ግን ማየትም አልፈልግም እውነቱን ነገር ይስትለኝ የሆነ ስታየው አለርት የሚያደርግበት ነገር ስላለ ለመርሳት እየሞከርኩ አሁን ላይ ረስቼዋለሁ። ግን ለመርሳት እየሞከርኩ የነበርኩበት ታይም ስለነበር ነው። ብቻ በጣም የሚገርም አሜዚንግ እንትን አለው። ግን በጣም ደግሞ ፖዚቲቭ ነገር አድርገዋል እዚህ ነዳኒ። ሶ ይሄን ነገር ደግሞ ክሬዲት መስጠት ያለባቸው አይ ቲንክ አዘጋጆቹ ናቸው። የእነሱም ዝምታ ላይ ግራ ገብቶኛል። ገብቷል እንጂ ምንም በእንትን የተሰበሰበ ነገር የለም። የኢትዮ ፋይት ናይት ያልተደረገበት ምክንያት ምንድን ነው? በዛ ዙሪያ የምጠይቀህ አንድ ያየሁት ነገር ማስተር አዛዥ አይዘጋጅም ሲል ፍቃድ የሚሰጠው ለአወዳዳሪ የኢትዮጵያ አስተዳደር ነው አይደል? ኪክ ቦክስም በለው ካራቴም በለው ምንም በለው ቦክሲንግ በለው መንግስት አስተዳደር አለው አይደል? የራሱ አሶሲዬሽኖች አሉት። ለዚህ ስጡ ለዚህ ስጡ። we can have like 10 ፕሮሞተሮች ሊኖሩን ይችላሉ። 20 ሊኖረን ይችላል አይደል? like እሱ ላይ you cannot say like አይችልም እንትን አይችልም ማለት ነው። መንግስት ብቻ ነው ሊችል እንደዛ ሊል የሚችለው አይደል? like ማስተር አዛዥ አይዘጋጅም እንደ ፖዚቲቭ ሰው ነው የምጠይቀህ። አባባሌ ገባ? እኔ አሁን ብሆን why would I say that like አይዘጋጅም እምልበት ደረጃ አልደርስም። እኔ አንተውን ልጠላህ እችላለሁ። ገባ? አባባሌ ላይ ግን የሆነ ያሰብኳትን ነገር ስላዘጋጀህ አይከናሴ አታዘጋጅም ማለት አልችልም። በሚያሳዝን ሁኔታ ነገሩ ደግሞ በታላቅ ሁኔታ ነው የተዘጋጀው። this is a shame
ለስምህም ለክሬዲቢሊቲም እና yeah of course እዛ ላይ what happened like አይዘጋጅም ማለቱ ላይ ምን መሰለህ እነ አዛዥ ምናምን ረጅም ጊዜ ማርሻል አርቱ ላይ ኖሩ ሰዎች ናቸው ሶ የሆነ ታይም ላይ ማርሻል አርት በጣም ሲሰደብ ነበር ሲንቋሸሽም ነበር ያን ደግሞ የፈጠረው ሰው ማን እንደሆነ ታውቀዋለህ ገብቷል ወጥቶ ማርሻል አርት አይጠቅምም አትስሩ ምናምን ሲል የነበረ ሰው ጌታቸው ሲል ነበር ብሏል ያ የመጀመሪያው እንትን የጀመረው እኮ በዛ ነው ከዛ ነው ኤሮቢክስ ሄደው ከዛ ወደኛ መጣ ሶ ረጅም ዓመት አንድ ሙያ ላይ እንደኖረ ሰው አንዳንድ ሰው ንግግር አይችልም ገብቷል አይደል ሶ በጣም ቂም የሚያዝ እንትናቸው ሰፊ ሆነ ማለት ነው እና ማስተር አዛዥ ረጅም ማለት ዘመኑን በዚህ እንትን ያሳለፈ ሰው ነው ማለት ክሬዲት የምትሰጠው የምታከብረው ሰው ነው አስተማሪ 10 ምናምን ዓመት ያስተማረ አስተማሪ እኮ ሪስፔክት ሰጠዋል ለምሳሌ አሁን አሸናፊ አስተማሪ ነበር 10 ምናምን ዓመት እኔና እሱ መንገድ ላይ ስንሄድ ትላልቅ የምትላቸው ሰዎች ምናምን ብሎ ሪስፔክት ሰጥቶ ይገርምሃል ገብቷል ሶ ያንን አስተማሪ ብለህ በሰርበው አሸናፊ ምን አይነት እንትን ሊኖረው ይችላል ወር ደግሞ እኔን አሁን ለምሳሌ አንተ እንዲህ ብለህ የሆነ የኔን ፕሮፌሽን እንትን ብትል ስምና አንዳንድ ሰው ደግሞ የእያንዳንዱ ሰው ፊድባክ እና እንትን ይሄ ፐርሰናሊቲ ይለያያል ሶ ማስተር አዛዥ አይ ቲንክ እኔ በሱ ቦታ ሆኜ ማውራት አልችልም ምክንያቱም እኔ ብዙም አላውቀውም ጥቂት ቀን የተገናኘ ነው በዚህ በእንትኑ ፋይት ነው የተገናኘ ነው እና አይ ቲንክ አይዘጋጅም ሲልበት የነበረበት ምክንያት ማርሻል አርት እየተሰደበ ስለሆነ እኛን እየሰደበ አያዘጋጅም አይነት ነገር ነው ይሄ በስሜት አለ አይደለ እኛን እያንቋሸሸ እኔ ቤተል አካባቢ የተዘጋጅም ቤት አውቃለሁ የዛን ሰው ይሄ ማርሻል አርት የተሰደበው ሰው ማርሻል ቤተል አካባቢ የተዘጋ ቴኳንዶ ቤት አውቃለሁ ሰው ቀንሶ በቃ ቤት ኪራይ ሰርቫይቭ ማድረግ ስላልቻለ አንዳንዴ ሶሻል ሚዲያ ላይ ወጥተህ የምታወራው ነገር ምን ሰው ላይ እንደሚፈጥር ማሰብ አለብህ ገብቷል ይሄ ሰውዬ ላይጠላህ ነው ገብቷል ያውን ክሮስፊትን ብተርብ ሊናደዱ የሚችሉ ትሬነሮቹ ናቸው እንጂ የሆነ ክሮስፊት ቤት ወይ የሆነ ቦክስ ቤት ሊዘጋ ይችላል የክሮስፊት ቤት ቦክስ ነው የሚባለው አሁን አንተ ብትከፍት ዲቦ ቦክስ ነው የሚባለው አይ ቲንክ የሆነ የተዘጋ ቦክስ ቤት የለም ወር ምናምን ነገር ምንም እንትን የለም ግን በእንዚህ ልክ አንተ በተናገርከው ሶሻል ሚዲያ ላይ በምትፈጥረው ኢምፓክት የምትናገረው ነገር ማወቅ አለብህ የተዘጋማል ሶ ይህን ነገር እየሰሙ እነዚህ ሰዎች ስሜት ሊሆኑ ይችላሉ ልትፈርድባቸው አችልም ሶሻል ሚዲያ ደግሞ በጣም ጥንቃቄ ይፈልጋል በስሜት የምታወራበት ምናምን ነገር አይደለም ያንን ነገር ሃንድል ማድረግ አልቻለም አዛዥ ባይዘወይ ይዝናት አዘጋጅ አይደለም አዛዥ የምናከብረው በጣም የምንወደው ኢንቫይት ያደረግ ነው እኛ በግድ ጎተተን ያመጣ ነው ከአዘጋጆቹ መሃል በኪክ ቦክስ አሶሲዬሽኑ ስር ያለ ባለሙያ ነው ስቲል በጣም ያግዘናል በጣም ሰፖርት የሚያደርገን እሱ ነው ሰሞን ባለፈው ሳምንት የዳኝነት ስልጠና ከአንጎላ አስመጥተን ዮባይ ማኑኤል የሚባል የኤፍሲ ዳኛ ስልጠና ሰጥቷል እሱም በብቃት ተወጥቶ ሰርቲፊኬት ይወሰደ ባለሙያችን አሁን የምናዘጋጀው የሚሜ ላይ ዳኛው ነው ይመጣል ገብቷል ሰው አይዘጋጅም አለ አዛዥ አይዘጋጅም ስላለ ግን እነ ዳኒ ፍቃድ አልከለከሉም ገብቷላ እንጂ አዛዥና ዳኒ ጓደኛሞች ናቸው ጓደኛ ለምሳሌ ፕራይም ሚኒስቴር አራዳ ፓርክ ፓዳ ሲያስመታቸው አላየ ማዛሽ ጂሙ ዳኒ ነው ያን ጂም ሊያስመርቁ መጥተው ነው ዶክተር አብይ አህመድ እሳቸውን ፓዳ ያስመጣው ጓደኛው ስለሆነ ነው ገብቷል አይደል ሰው ጓደኛዬ ተነክቶብኛል ወይ ጓደኛዬ እንትን ብሏል ብሎ ዳኒ ፍቃድ አልከለከለም እኛ ኔክስት ልናዘጋጅ ነው ብለው ዩናይትድ ኤምኤም አፍሪካ እንትን አልከለከሉም ይሄ ሪንጋቸውን አልከለከሉም ይሄን የመሰለ ሪንግ በጣም የሚያምር ሪንግ የኢትዮ ፋይት ናይት ባለቤት ዳግም በጣም በብዙ ሲደግፋቸው ነበር ኢቲኤፍሲዎች እንዲያዘጋጁ ይሄን ክሬዲት መስጠት ነበረባቸው ዮኒ ቬጋስ በጣም የሚገርም ፕሮሞተር ነው ዮኒ ቬጋስ ታውቋል አይ ቲንክ ብዙ አርቲስቶችን አሜሪካ በመውሰድ 23 ዓመት ነው የኖረው ሙዚቃ ነኝ ብዙም የለውበትም አይ ቲንክ ሶ ግን ሙዚቀኞች ሲያወሩ ሰምቻለሁ ዮኒ ቬጋስን ያወቁት በዚህ ኢሹ ነው እንጂ ያወቀው ከኋላ ሆኖ ግን በጣም ብዙ አርቲስቶች አሜሪካ ላይ በጣም ኑሯቸው እንዲመሰረቱ ያደረገ በጣም ብዙዎችን የደገፈ ምናምን በጣም እኔ አይ ቲንክ ብዙ ሙዚቃው ላይ ስላልነበረ ስለሌለውበት እንትን ላለ ይችላሉ ግን ሂዝ በጣም በቃ አሪፍ ሰው ነው እና አሁን ደግሞ ወደ ሀገራችን ብዙ ውጭ ዜጎችን እያመጣ ሀገራችን ፕሮሞት እያደረገ ያሰልደ ሰው ነው እና ይሄ ኮላብ ራሱ የሚፈጥረው ኤነርጂ አለ ብራዘር በጣም ትላልቅ ሰዎች ናቸው አስቼም አለበት የአዲስ አበባ ቦክስ ፌዴሬሽን ፕሬዚዳንት አቋል ሰው እሱም አለበት እና አዛዥ እንደዛ ያለ የነበረው በዛ እንግል ነው የዋህ እኮ ነው ስለ አሁን አይዘጋጅም ምናምን ልል ብዬ ኢቨንቱ ላይ እኮ እስከ 8 ሰዓት ነበር አዛዥ
ኢቲኤፍሲ ላይ አላየው ያ ነበር ሰው ታዲያ ይሄ ሰውዬ እንዴት ነው ክፉ ነው ብለህ ምቀኛ የምትለው ምቀኛ ቢሆን ምን ያደርጋል አይድም እኮ ገብቷል ለምሳሌ እኔን ብትለኝ ያወራል አልነበርኩም ገብቷል እኔን የሆነ ነገር ብትለኝ አልነበርኩም አዛዥ ግን አብሮ ከነሱ ጋር እንትን ሲል የነበረ ሰው ነው እስከ ሌሊት 8 ሰዓት ሳክሪፋይስ የከፈለ ሰው ነው ገብቷል ሰው ታዲያ እንዴት እንትን ትላለህ እና ብቻ ያለው ነገር in my opinion ነው ነገር አሁን like it's good clear ስላረክ ግን ሰው እንደምሰላው ሶሻል ሚዲያ ላይ maybe clear ማድረግም ሊጠቅም ይችላል ያኛው ቪዲዮ እንዲረዱት ግን ያን የነበረው ኢነርጂ ነው ሰው በቃ አንዴ ነው ቅድም ብለህ ነበር እኮ like one shot ነው አይደለ ሰው ያለ ያይሃል አንድ ሻት ነው ያለ ሰው ጋር ጥሩ ነው መጥፎ ነው ለመባል just one shot አይደለ so literally ያኛው እኔ ጋም ድረስ ነው like what's wrong like ምንድነው ይሄ ነገር ደጋገመው ደግሞ I think መሰለኛል በየፖድካስት ወይም ደጋገመው እንትን ላይ press conference ላይ ግራ ገባኝ ከዛ I had to think መንግስት ነው like ሊከለክልም ሊሰጥም ይችላል at the end of the day ቢሮዎች አሉ ተቋማት አሉት ለእያንዳንዱ ስፖርት ለባዲ ቢልዲንግ በለው እነሱ ናቸው ሪቪው አድርገው እነዚህ ሰዎች ጄኒዩን አይደሉም አንሰጥም ጄኒዩን ለተባሉት ግን 300ም ሰው ይሁን 100ም ፕሮሞተር ይሁን መብት አላቸው የመስጠት ገባ አይደል አባባሌ እሱን ተረዳውና ያ ግን ክሊር ማድረግ is good thank you ግን it's up to people ፕሬስ ኮንፈረንሱ ላይ ምን ያለ መኖሬ ነው እንጂ አንዳንድ ስህተቶች የተፈጠሩም ነበር ፕሬስ ኮንፈረንሱ ላይ I think እኔ የሆኑ እቃዎች ገብተው በጣም I was very busy at that day so አልቻልኩም ነበር እቃ ስቶክ ማድረግ ነበረብኝ እና አልነበርኩም በዛ መሃል ላይ ማለት ፕሮቶኮል አስ ማኔጀር እዛ ጋር ማውራት ያለባቸውን ሰዎች ምናምን መፍጠር ያለብን እንትን አለ ስህተቶች እንዳይፈጠሩ ትቆጣለህ ኦነሮች ቢሆኑ ለምሳሌ ዩኒ ቬጋስ ኦር ዳግም ኦር ዳኒ ኦነሮች ናቸው ኢቨንቱ እኔ እንደ ኤምፕሎይ ነኝ ለምሳሌ አሁን የራሴ ቢዝነሶች ምናምን የራሴ ራን ባረግም ኢትዮ ፋይት ናይት ላይ እኔ አንድ ተቀጣሪ ነኝ እዛ ጋር ግን እኔ ማዘዝ ያለብኝ ታይም ላይ ታዘዘዋል ገብቷል ይሄን ነገር ለሚዲያ እንጠንቀቅ ኦር ደግሞ ምናምን ማለት ይችላል ሶ አንዳንድ እንትኖች ተፈጥረዋል ያ ነገር ግን እንትን ነው ወይ አቋም ነው ብለህ እንትን ማለት አትችልም I think next ፖድካስቶች ምናምን የተሳሳቱ ነገሮች አሉ ይጠራል ብለን እናስባለን አንድ ደግሞ የተረዳውት ሜቢ እኔም ብቻ ሳይሆን እንደማንኛውም ኢትዮጵያ ህዝብ አይተናል ኢቲኤፍሲ ተዘጋጀ በሚያስደንቅ ሁኔታ ብሮ የመጣውን የሰው ብዛት ልነግር አልችልም like ቢዝነስም ነው እዚህ ጋርም ደግሞ የስፖርቱ ፍቅር አለ ምናምን ልትል ይችላል ግን ቢዝነስ እንደሆነ literally ፕሩፍ አደረጉ እንደጌታቸው ላይ literally ሰው እንደሚወደው አንደኛ ዲማንድ እንዳለው እንደ ቢዝነስ ሳይዱን ስታየው ነው ዲማንድ አለው ይሄ ነገር ፒፕል ፋይቲንግ ማይት ይፈልጋል የኢትዮጵያ ህዝብ የምር ያሳዩት የዛንዴ ነው ሶ ምን አሰብኩኝ ስንሰማኸኛውን ደግሞ ገባ አባባሌ ብር አሁን ለምሳሌ ብር አለ አይዲያ የለህም ኦር ደግሞ እየጠበክ ነው የሆነ ሐሳብ ኖሮ ፎር ኤግዛምፕል ቴክ ሚ እኔ አሁን ብዙ ያሰብኳቸው ሐሳቦች ነበሩኝ እኔ ብርም የነበረኝ ሰዓት ብርም ያልነበረኝ ሰዓት ለምንድን ነው ኤክሲኪዩት አድርጌ ያላደረግኩት ግን እንትና ሞከረውና እንበልና የሆነ ኤግዛምፕል ቢዝነስ ሞከረው እኔ 10 ዓመት አስቤዋለሁ ብርም ያለኝ ሰዓት ብርም የሌለኝ ሰዓት ቴክ አክሽን ቀደመ እሱ ቀደመኝና ዲማንድ እንዳለው ደግሞ ጭራሽ አሳየኝ it's a move like ገባ I gotta do it ድፍረት ይሆነኛለሁ አይነት ነገርም ተመለከትኩኝ እኔ like እንደዛ አይነት ነገር አለው አዋጣቸውና አሁን ነው ራይት ታይም ብላችሁ እንደነገርኩ ነው ይሄ ፋይት የዛሬ 5 ወር የነበረ ፕላን እንደነገርኩ ይሄ ፋይት ደግሞ ቢዝነስ አይደለም ብዬ አልቀለደበህም ከቢዝነስ ሞር ግን የሚያተኩረው ሙያ ላይ ነው ስለ ኢትዮጵያ ኔክስት ሙቫቸው ነው ሰዎች የአፍሪካን ኤምኤምኤ ቻምፒዮንሺፕ ኢትዮጵያ ላይ እንዲዘጋጅ እየሰሩ ነው ዳኛው የመጣው ምናምን ነገር እየሰለጠኑት ምናምን ነገር ዳኛ የላቸውም ተብለው ተከልክለው ሰው ዳኛ ያሰለጠኑት ምናምን ነገር ኔክስት የኤምኤምኤ የአፍሪካ ቻምፒዮንሺፕ ኢትዮጵያ ላይ እንዲዘጋጅ ነው አስቦ ለኢትዮጵያ የሚኖረውን ኢምፓክት ስንት ዓመት ኳስ ተጫውተናል አላዘጋጀንም እኮ ኤምኤምኤ ብናዘጋጅ ግን ሙሉ አፍሪካን ዩኒየን ቀጥሎ አፍሪካን ዩኒየን በጣም ጠቅሞናል እኛ እዚህ መሆኑ ብዙ ሚዲያዎች ምናምን ከተማ ማስተዋወቅ በጣም ጥሩ ነገር ነው ራሱ ዳኒ ሚላት ነገር አለች እኔ ዳኒ አሳዳጊ ስለሆነ አነሳውት በጣም ምን ይለኛል መሰለ ቢዝነስ ላይ ሲመክረኝ ብዙ ቢዝነስንም ሰፖርት የሚያደርግልኝ እሱ ነው ባይዘው
ቢልጌት ምን አለ አለኝ $150 ቢቀር ምን ታደርጋለህ ተባለ አለ። $150 ከፍዬ $150 እንደቀረኝ ፕሮሞሽን እሰራለሁ ብራዘር። የፕሮሞሽን አቅም ነው ነገር ሰው ሀገራችን አሁን ላይ በፖለቲካን በምንም የሚነሳባት ብዙ እንትኖች አሉ። ሰው እንዲህ አይነት ኢቨንቶች የሚፈጥሩት ኢምፓክት አለ ገብቷል። በጣም ብዙ ለሆቴል ኢንዱስትሪውም ለምኑም ለሁሉም ነገር የሚፈጥረው እንትን አለ። ሶ ያን ነገር እንትን ለማለት በሀገር ደረጃ የሚሰጠውን እንትን ቶ ኔክስት ደግሞ ማርሻል አርቱ እየሞተ ነበር የምሬ ነው የምልህ። በጣም ብዙ ከማርሻል አርቱ እየወጣ ነበር። ይሄን ደግሞ ዋና ለመሞቱ ተጽዕኖ እየተጫወቱ የነበሩት ሰዎች ናቸው ወይም የሚያዘጋጁት። ይሄን እውነቱን ንገረኝ ካልከኝ ገብቶሃል አይደል? በጣም ሶሻል ሚዲያ ላይ በተፈጠረው ነገር ሰው ማርሻል አርትን መስደብ ጀምሮ ነበር። ያ ነገር መመለስ አለበት። ግን አለመግደላቸውን አሳዩዋ ደግሞ ገባባባሌ አሁን ላይ አለመግደላቸው ሰው ስቲል እኔ ያለ ለምሳሌ ኤምኤምኤ ላይ የሁለቱ ፋይት ለኔ ምንም ኮሜዲ ነው ብራዘር። እንዲህ ብዬ ጀጅ ላደርግ አልችልም። ግን ለኔ አላየውም ፋይት አይደለም ለኔ የጠበቀው አይነት ፋይት አይታል። ሌላ ዩኤፍሲ ላይ ኤምኤምኤ ላይ እንደምታየው ያን ፋይት ግን አሁን ታየዋለህ። ሜቢ አሁን ኢቲኤፍሲ 2 ላይ የማየት ፕሮባቢሊቲ አለ ብዬ አምናለሁ። ምክንያቱም ታይታን ይወዳደራል። ታይታንን እኔ ፐርሰናሊ ስለማውቀው ኢዝ ሪል ቤስ ብራዘር። ድሮ ሰፈር ላይ ስንጣላ አንዱን ልጅ መቶት 2 ነን እነሱ 7 ናቸው። ከ7 ሰዓት በኋላ ነው የነቃው ማለት ሰው እንትን ሲል በጣም እደነግጣለሁ። እኔ ከሱ ጋር ሆኜ ማለት እንዲህ ፍንዳታ ሆኜ ምናምን ኃይለኛ ሆኜ እሱ ካለ እፈራለሁ። ምክንያቱም ይጎዳብኛል ብዬ እፈራ ነበር። ገብቷል አንድ እንትን ብሎ እና አይ ቲንክ ከሱ ጋር የሚወዳደረውም ኮች አሪፍ ፐርፎርማንስ አለው። ግን እኔ ጓደኛዬ ስለሆነ ሳይሆን ኢዝ ሪል በቃ እና ሜቢ አሁን ኔክስት ላይ ግን ኤምኤምኤ ተደርጎ አይታወቅም አይደል? ኢትዮጵያ ታሪክ ኖ ኢትዮ ፋይት ናይት የዛሬ 10 ዓመት ማንና ማን ፋይት አደረገ የዛኔ? ብዙ ሰዎች እና መሌ ሰንዳፋ አይ ቲንክ መሌ ነው ሰው መሰለኝ መለሰ ሰንዳፋ የሚባል ነው። ቀበቶ ነው የሰደው። ቀበቶ ስቲል አለው። እሺ ሶ ፎቶንም ከፈለክ ልክልሃለሁ። እና የዛሬ 10 ዓመት ኢትዮ ፋይት ናይት የመጀመሪያው ነው ኤምኤምኤ ያዘጋጀው አት ሜይ 9 ነው ያዘጋጀው። ሶ ኔክስት ሙቫቸው ዩናይትድ ኤምኤምኤ አፍሪካ ይልክ የዛን ሰሞን የዛሬ ኮቪድ ሲገባ አካባቢ ሊያዘጋጁ ሪንጉን አስገቡት። ኢምፖርት የተደረገው ሪንጉ ባይዘው የዛሬ 8-9 ዓመት ነው ኢምፖርት ተደርጎ። ልክ ኤምኤምኤ በትልቁ ሊዘጋጅ ሲል ኮቪድ ገባ። ሶ ኮምባት ስፖርት ተከለከለ። ከዛ ልክ እሱን ደግሞ ሰርቫይቭ አድርገው ኔክስት ምናምን ዩናይትድ ኤምኤምኤዎች ልክ ሊያዘጋጁ ሲሉ ደግሞ የህልውና ጦርነት የትግራይ ጦርነት ተነሳ። ሶ ህዝብ እንደዛ በሚሆንበት ሀገር በተጨነቀችበት ሰዓት ላይ እንዴት ነገር አናዘጋጅ የሚል ነገር በተወሰነም በዳኒ በኩልም ቢሆን ፐርሰናል ያውቃቸዋለሁ። እኛ የዛኔ ብዙ ልጆች ነን። ግን ዳኒ እንደነገርኩ ነው እሱ ጂም ነው ብዙ ፊትነስ ጆር ነው እንትን ያልኩት እና ከዳኒ ነው ቀጥታ ወደ ዋጉ ማኔጅመንት የገባሁት እንጂ ዳኒ ጋር ነው ብዙ ጂም ሰራ የነበረው። እና ልክ ህልውና እንትን አለ እንጂ ይሄ ኤምኤምኤ ሪል እንትን በጣም የቆየ ነው። እንደገና የኢትዮ ፋይት ናይት ባለቤት ዳግምም ብራዘር በጣም በቴኳንዶ ዓለምን ያስጨበጨበ ከኢቨን ኖርዌይ ላይ የኪንግ ካፕ የሚባል አለ ከንጉሱ የሚሸለም እንትን ያንን ሜዳሊያ ያን ዋንጫ ያለው ብቸኛ አፍሪካዊ ነው። ከጥቁር ማንም የለው። እና በጣም እዚህ ፊት እንትኑ ላይ ኤምኤምኤ ላይ ትልቅ እንትን ያላችሁ ሰዎች ናቸው። ከዛ እንዴት ነው የዛሬ 5 ወር ሲያገኙ እንዴት ነበር መሰለህ? ዩናይትድ ኤምኤምኤን በራሱ ሊያዘጋጅ ነበር። ፋይት ናይትን በራሱ ሊያዘጋጅ ነበር። ዳኒ ደግሞ አሶሲዬሽን ነው በራሱ የሆነ ነገር ሊፈጠር ይችል ነበር። ሶ ዮኒ ቬጋስን ኢንቫይት አደረጉት። እሱ በቢኒያም ሽብሬን በኩል ያለው እሱ ስለሆነ እንደገና የዮኒ ቬጋስ አቅም ብዙ ስለሆነ ሶሻል ሚዲያው ላይ ምን ላይ ባለው በብዙ ነገር ሶ አንድ ላይ ኮላብ ብናደርግ የሚለው ነገር መጣ። አስቼም መጣ። በጣም የሚገርም ኮላብ ነበር ሲፈጠር የነበረው። እንደውም እኛ በጣም አንተ ምናምን እየተባልኩ ነው ሶሻል ሚዲያ ላይ ትንሽ ስለሞታ ተሳስተ እንዳታወራ ቀድሜ ባወራ ኖሮ ግን ይሄ ነገር ምን አይመጣም ነበር። ኮንትሮቨርሺያል ገብቷል። አሁን መሳደብ ይሄ ምቀኞች ምናምን የሚለው ነገር ያኔ እኛ ኤምኤምኤ ኢንተርናሽናል እናዘጋጅ ነው ብዬ ቀድሜ ማለት እችል ነበር። ገብቷል አይደል? ያን ነገር እንዳትል ይሄ ሚስጥር ነው፣ ይሄ ትልቅ ጉዳይ ነው ምናምን ገብቷል። ከፈረንጆቹ ጋርም የነበረው ኮንትራት ምናምን ነገር ብዙ ክርክሮች አሉት። ጥቅማቸው በጣም ብዙ ነው። በጣም ብዙዎች አሉ ባይዘው ከውጭ አትሌት ስታመጣ በዛ አንጻር ዋው ብዙ ነገር ነው አምሮ ላይ እየሄደ ያለውና የቱን ልወርውርብህ እያልኩ ነው። ኦፍ ኮርስ ላይክ እኔ አሁንም እንዳልኩ ነው እንደ ፊትነስ ላይ ጥሩ ነገርን ለህዝቤ መሰንዘርም መወርወርም ሚዲያችንም ሲጀምር ስ ላይክ በቃ
ፊትነስ ኢዝ ጉድ ሰዎች ሊኖሩ ይችላሉ ሰዎች የራሳቸው ጥቅም ሊያስጠብቁ ብዙ ነገር ሊኖሩ ይችላል ይሄ ይላል ምናምን ግን ፊትነስ ኢን ጀነራል ኢዝ ጉድ ሰዎች ቢሞክሩት ቢሰሩት በቢዝነስም ለጤናም ቢገቡበት ያዋጣል የሚለውን ነገር ነው ይዤ የምነሳው ሰው ይሄንንም አናላይዝ ማድረግበት ወይስ ላይክ in a positive way ነው ገባ አባባሌ ግን ምቀኝነት ነው ምናምን የሚልም ነገር ሰምቻለሁ ሶሻል ሚዲያ ላይ ምናምን ገባ ላይክ የኢትዮጵያ ህዝብ በቃ ምቀኛ ገና ይሄኛው ቢዝነስ ተሳካለ ሳይባል ገና ሳይውል ሳያድር ምናምን ይባላል ገባ ደርሷል እሱ ቪዲዮዎች ምናምን ነው በጣም እኔ በጣም እንትን ምለው ምን መሰለ ጀጅመንት አለን አይ ቲንክ እንደ ማህበረሰብ በጣም ለጀጅ እንፈጥናለን by the way brother ፍርድ ደግሞ በጣም ከባድ ነው ብራዘር ሶሻል ሚዲያ ላይ ባየኸው ነገር ኦር በሆነ ነገር ተነስተ ኮንክሉዥን የፈጠነ መስጠት በጣም አስቸጋሪ ነገር ብራዘር ጀጅመንታል በመሆናችን ምክንያት ሀገራችን ላይ የተፈጠሩትን ነገሮች እናውቃለን በሀገር ደረጃ ራሱ ሶ ይሄን ካልቸር መቀየር አለብን ገብቷል መጠየቅ መጀመር አለብን ኦር ደግሞ ቆም ብለህ ለውሳኔ የሆነ ሳይድ ካየ በኋላ የሆነ ለውሳኔ እንትን ከማለት በፊት ቆም ብለህ የሆነ ነገር እንትን ማለት አለብህ ገብቷል አይደል ይሄ ችኩሎች ነን በባህሪ አቡጊዳ ሳይቀርኩ ቪዲዮ ሰርቷል እኮ ሰፕሊመንት አስቀምጠህ እንዴት ነው እንትን የምትለው እና ይሄ ነገር ማራገብ ደግሞ ጥሩ አይደለም እንዴ የሚገርም በዚህ ዙሪያ የቲኤፍሲ አዘጋጆች አንዳቸውም አንድ ነገር አላሉ ያቁታሉ እውነት አንዳቸው ግን ሌሎቹ እንትን ሲሉ እንትን ይላሉ ገብቷል ኢቭን እኛ ቀን በአንድ ማድረግ የተባለው እኛ 3 ቀን የቀየሩት እኮ እነሱ ናቸው እኛ ቀናችን የዛሬ ጀምሮ ኮንቬንሽን ሴንተር ነው የተናለው አዳር እንትኑን ለመያዝ በጣም ክራውድድ ነው ታውቃለህ የኛ ደግሞ ኦልሞስት ከ10,000 ሰው በላይ ነው አቴንድ የሚያደርገው ስለዚህ ኦሬዲ አሳይን አድርገናል ምን ቀየረው ቀን አይኖርም መንግስት ቢሮ መግባት ያለብን ከደህንነት እንትን ጀምሮ ገብተን ፔፐር ተቀብለናል ስለዚህ በዛን ቀን የተዘጋጀልን በመንግስት በኩል የተዘጋጀልን የጥበቃ እንትናል ስለዚህ ብዙ እንትኖች ሄር ነው በዛን ቀን ስለሆነ መቀየር አንችልም ሲቀጥል በዛ ቀን እንዲመጡ ሆቴል ቡክ ያደርግ ነው ምናምን ከውጪ ነው በጣም ስለዚህ በጣም ትልቅ ኃላፊነት የሚጠይቅ ነገር ነው ይሄ ዝም ብለህ ነገ ምናምን ብለው እነሱ 3 ምናምን ቀይረውታል ቀላል ነው ለነሱ ምክንያቱም በአብዛኛው ሎካል ለኛ ግን በጣም ከባድ ነው ኢቭን ነቢኒያም ሽብሬ ሲመጡ እኮ በጣም ብዙ ወጪ አውጥተን ነው የሚመጡት ከቬጋስ ነው የሚመጣው እሱ ክብሮም ከጣሊያን ይመጣል ኪክቦክሰሩ ካወቀው ራስታ ነገር ታቋል በቃ ፋይተር የሚገርም ፋይተር ኪክቦክስ ሊወዳደር ይመጣል እሱም ከዚህ ከሎካል ካለ ሰው ጋር ይወዳደር ሀገረ ሰላም ይወዳደራል ወይዘው ሀገረ ሰላም ያ ኢዝ ቬሪ በጣም ወይዘው ኢዝ በጣም ሃምብል ፐርሰን በጣም በህይወቴ ሚት ካረኳቸው አንደኛው አንተ ጋር ስለመጣው እንዴት አልከ እንድታስተላልፉት የምር አይ በጣም ዩ አር ቬሪ ሃምብል ፐርሰን ብራዘር እና በጣም ሀገረ ሰላም ቢዝ ቬሪ በቃ ደስ ይላል ስታወራው ራሱ በጣም ምስኪን ሰው ነው ጠላል ፋይት ያደርጋል ብለህ የምትለው ሰው ግን ቪዲዮቹን ስታይ ደግሞ ሾክ ታደርጋለህ ይዝ በጣም ሰውና እሱም ይወዳደራል ሌሎችም ይወዳደሩ ልጆች አሉ እንደዛ ነው ስለዚህ ላይክ በኢትዮጵያ ውስጥ ይሄ ኤምኤምኤን በማዘጋጀት 2 ፕሮሞተሮች አሉ ማለት ነው ኦፊሻሊ ከዚህ በኋላ ደግሞ ብዙ እንዲመጡ አፕሪሺየት እናደርጋለን ምክንያቱም ኢትዮጵያ አይ ቲንክ አንዳንድ ብለዶች አሉ ስቲል ቴስቶስትሮን እጥረት አለ ብለን ብናስብም አለ ፋይተር እና ያንን ነገር ቦክሲንጉም ለብቻ ባይዘው ቦክሲንጉን እኮ ቃና ቲቪ በጣም ፕሮሞት ሲያደርግ ነበር የቦክስ ምሽቶች እኮ ቃና ቲቪ በጣም ባሪፍ ክፍያ ሲያዘጋጅ ሚሊየም አዳራሽ ደግሞ እነ ኮንሶና ዳኒ ታቋለይዝ ዳኒ የማረሚያ አሰልጣኝ በጣም ወዶ አሰልጣኝ ነው ወደፊት ኮቺንግ ላይ ቦክሲንግም ኮቺንግ ወስቻለሁ ሰርቲፊኬቶችና ቦክሲንግ ላይ ከገባው እንደሱ መሆን ፈልጋለሁ ሂዝ ቬሪ በቃ የሚገርም ለአትሌቶቹ የሚሰጠው ምክር ምናምን የኢትዮጵያ ቦክሲንግ ክፍተትን በጣም ያውቃልና ሂዝ ቬሪ በቃ ጂኒየር በሳሌ ለሰው የሚሰጠው ሪስፔክት ምናምን ዳኒ በጣም ወዶ ሰው ነው ኮንሶም አሪፍ ሰው ነው እሱ አይ ቲንክ ኦሜርላ ነው መሰለኝ ግን ዳኒ ኢዝ ማይ ብራዘር ሂዝ ቬሪ በዚህ ሁኔታ ከቀጠለ አይ ቲንክ በሩጫ ነበር የምንታወቀው ኢትዮጵያ አልዋሽም እግር ኳስ ምን እንወዳለን እንደ ኢትዮጵያ ግን ሎካሊ እግር ኳሳችን ብዙ መነቃቃትም አለው አፕ ኤንድ ዳውን አይደለ እግር ኳስ አይ ቲንክ ፋይቱ በደንብ ሻይን የሚያደርግ ይመስለኛል ኦፍ ኮርስ አንደኛ ህዝቡ እንወዳለን የሚለውን ዲማንድ
አሳይቷል። አንድ አትሌቱም ደግሞ ላይክ አሪፍ ገንዘብ እያገኘ ነው። ሜይ ቢ እናንተ ስንት ነው የምትሸልሙት የሚለውን ነገር ፕራይዝ መኒ ኢትስ ሰርፕራይዝ ግን ከዚህኛው በጣም የተሻለ ነው። አንደኛ ከውጭ ነው የምታስመጣው፣ ሁለተኛ በዚሁ የገንዘብ ችግር የለም። ዮኒ ቬጋስ 23 ዓመት ዩናይትድ ስቴትስ ላይ ብዙ ኮንሰርቶች እንዳዘጋጀ ሰው የአቅም ችግር የለበትም። ዳጊ ይዝ በጣም ረጅም የኢትዮ ፋይት ናይት ባለቤት ማለት ነው። ለረጅም ጊዜ ኖርዌይ የኖረ ነው። በጣም ብዙ ቢዝነሶች የጂም ዕቃ ነው እዛ የሚሸጠው እንትን ላይ ኖርዌይ ላይ በጣም አቅም ያለው ሰው ነው። ዳኒ ሂዝ ቬሪ እንትን ነው። ኢትዮጵያ ውስጥ ወደ 5-6 ቢዝነሶች አሉት፣ ህንፃዎች አሉት፣ ጂም ወደ 2 አለው፣ ዲያሪ አለው፣ ዘይት ፋብሪካ አለው ምናምን። ሂዝ ቬሪ በጣም ብዙ ቢዝነሶች አሉ ሰው ነው። አስቼም ሂዝ ኢንጂነር ታውቃለህ። ዩናይትድ ኤምኤም አፍሪካን በጣም አቅም ናቸው ከምልህ በላይ እና የአቅም ችግር እዚህ ጋር የለም። ወር ገንዘብ ፍለጋ የለም። ቢዝነስ መሆኑ አይጠላም። የሆነ ገቢ ትፈልጋለህ፣ ምክንያቱም በጣም ብዙ ለፍተንበታል፣ ብዙ አስበንበታል። ግን ደግሞ የአቅም ችግር የለም እዚህ ጋር። የአንዱ ብቻ ቢያዘጋጅ ራሱ አቅም ችግር አይኖርም፣ እንኳን ይሄ ኮላብ ተፈጥሮ ማለት ነው። ግን በጣም ብዙ ነው ፔመንቱ የሚሆነው፣ በጣም ብዙ እንደዚህ አይነት እንትን አይኖረውም ብለን እናስባለን። ሞር እሱን የምልህ ጥያቄ ስላልጨረስኩ ነው መሀል ላይ ጣል ያደረግልኝ። አትሌቱም ይሸልማል፣ አትሌቱ ገንዘብ ይኖረዋል። ከምንም በላይ ግን ማለት ነው እኔ ላይክ ሆፕ በፋይቲንግ ልንታወቅ እንችላለን፣ እንዲህ ራዳር ውስጥ ልንገባ እንችላለን ያልኩበት ህዝቡ በጣም ይወዳል። አንተ በጣም ይወዳል። በቃ እኔ ራሴ ኦንላይን ያለው ዩኤፍሲ ምናምን ቦክሲንግ ማች ሲኖሩ አሪፍ አንቲሲፔት የተደረጉ ጨዋታዎች ሲኖሩ አያለው ምናምን ግን በዛ ልክ ገብቼ ኢቲኤፍሲ ሲዘጋጅ የጮኩት ጩኸት አሚን ላይ እንደዛ ሆናለሁ ብዬ አስቤ አላውቅም። በዙሪያ የነበሩ ሰዎችን ጠይቃቸው I was shouting so like አንደኛ የወንድ ስፖርት ነው ምናምን ኢሞሽናል ያደርግሃል ሪንግ ውስጥ ያለው ነገር ምናምን እና do you see like እንደ ሀገርም እንደ አህጉር አይደለም ግን እንደ ሀገር ላይክ ግሎባል የሆነ ራዳር ውስጥ ምንገባ ይመስላል በፋይት ኦፍ ኮርስ ነዳኒም እየሰሩ ያሉት እንደዛ ነው። በይዘው አሁን የአፍሪካ ቻምፒዮንሺፕን ማዘጋጀት ማለት ትውልዱ ላይ የሚፈጥረውን እንትን አስበው። ኢትዮጵያውያን በዚች ፋይት እንደዚህ ኢንስፓየር ከሆኑ ብራዘር የውጭ ሀገር ዜጋ ሲወድቅ ስታይ አሁን ሀገር ሰላም እና ቢኒያም ሽብሬን አይደለም ማየት ያለብህ። ሁለቱ የሀገር ልጆች ናቸው። ሎካል ከኢንተርናሽናል አለ። አሁን ወደ 4 ፋይታችን ሎካል ከኢንተርናሽናል ፎር ኤግዛምፕል አሁን ሁለቱን ተዋቸውና ቢኒያም ሽብሬ ለብቻ ከውጭ ሀገር ጋር ብናወዳድረው ብራዘር ባንዲራህን ነው የምታስበው እና ሚኖርህ እንትን አስበው፣ ኢንስፓይሬሽን ሚኖረን አስበው። አፍተር 50 ዴይስ ከካናዳ እና ከአሜሪካ የኤምኤምኤ አሰልጣኞች እናስገባለን። ያ ኤምኤምኤ አሰልጣኞች ገብተን ስልጠና ነው የሚሰጧቸው ለእኛ ሀገር ማርሻል አርቲስቶች። የኤምኤምኤ እንዴት ማሰልጠን እንዳለባቸው ሌቭል 1 ኮርስ ይሰጧቸዋል። የኤምኤምኤ ፋይት አሰልጣኞች በኖሩን ቁጥር ትውልድ እያሳደግ ስትሄድ ልክ እንደ ካዜ ምንድነው ዳጊስታን ነው የሚባለው እንትን ያደጉበት እዛ ሀገር ሰው ኢትዮጵያ ላይም ትውልድ ላይ ነው የምትሰራው መቼ። አሁን ላይ እኮ እንትን ማርሻል አርቱ ማለት ቴኳንዶን በለው ውሹን በለው ኪክቦክስ የትኛው የምትለው ትውልድን በማነጽ ደረጃ ከቤተ ክርስቲያንና ከመስጊድ እኩል አስተዋጽኦ አለው። የማንክደው ሀቅ ነው። ብዙ ዲሲፕሊን እኛም ቢሆን የሆነ የገራን ነገር ያለው እንትን ላይ ነው፣ ይሄ ስፖርቱ ላይ ነው። ማርሻል አርቱ በጣም ትልቅ ተጽዕኖ አለው ሀገራችን ላይ። ያንን ነገር አሁን የሚው ደግሞ ሲመጣ ሚክስድ አሁን ትንሽ የሚቀረን ይሄ ግራፕሊንጎች ላይ ምናምን ያለመር ናቸው ሬስሊንግ እና እነዚህን ደግሞ ኤምኤምኤ ላይ ተካቶ አሰልጣኞቻችን ካሰለጠኑ ትውልድ ከተሰራ የአፍሪካን ቻምፒዮንሺፕ ኢንተርናሽናሉ ምናምን እያለ በዚህ ቲኤፍሲዎችም ያሉት ነገር እያለ ሲያድግ ብራዘር የሚፈጥረው ነገር በጣም ትልቅ ነገር ነው። ያ ነገር እኔ ደግሞ ሀገሬን በዚህ ልክ የሚያስተዋውቅ የውጭ ሚዲያዎች ይገኛሉ በጣም ብዙ በጣም የውጭ አምባሳደሮች ምናምን አቴንድ የሚያደርጉት ነው። ሀገሬን በዚህ መንገድ ሊያስተዋውቅ የሚችል ኢቨንት ላይ ማኔጀር ሆኜ መመረጥ የራሱ ለእኔ በጣም ትልቅ ነገር ነው። ስለ በህይወት ያረኳቸው ከመላቸው ሜን እንትኖች ስመከተው አትሌቶችስ ለምሳሌ እኔም ፕሮሞተር ሆኜ ምናምን ሰራው እንበል እሱም ሰራ ምናምን እንበልና አትሌቶቻችን መወዳደር ይችላሉ?
የተለያዩ ኦርጋናይዜሽኖች ላይ የሚወዳደሩ አትሌቶች ለምሳሌ ጆኒ የኢቲኤፍሲ ቻምፒየን ነው፣ እናንተ ጋር መጥቶ ፋይት ማድረግ ይችላል ነው። የእናንተ ቻምፒየኖች ደግሞ ብር እስካለው ድረስ ነው የምልህ። አሁን ሌላ ፕሮሞተር መጥቶ ህዳር ላይ ውድድር አዘጋጃለሁ ብቁ መስሎ ከታየ ኦፍኮርስ አኮርዲንግ ቱ የኦርጋናይዜሽኑ ክራይቴሪያ ካሟላ አንድ ፋይተር መወዳደር ይችላሉ። ሚክስድ ማርሻል አርት ሶ እኛ የምናስቀምጣቸው ክራይቴሪያዎች አሉ። እሱን ካሟላ ኢንቫይት አድርገን እንትን ማንልበት ምክንያት የለም። ከዚህ በኋላ ዊዝን 3 months 4 months እኛ አዘጋጆች ነው። ሶ ይሄ ነገር እንዴት ነው ሚክስድ ማርሻል አርት ሲባል ሚክስር ነው ገብቷል። በምን ያህል ኪክ ቦክስ ላይ ምን ላይ ያለው ነገር ቦክሲንግ ሳይቀር ኦር ጂጁትሱ ሊሆን ይችላል ሁሉን ያሟላ ነው ወይ ነው። ጂጁትሱ ብቻ ስለቻልክ እኛ ጋር ትወዳደር ወር ደግሞ የሆነ ነገር ስለቻልክ እንትን ማለት አትችልም። አሁን ለምሳሌ ኪክ ቦክስ በጣም አክቲቭ ሆነ እንትን የሚጠቅመ ማርሻል አርት ነው ማድረግ አለ። ቴኳንዶ ምናምን ከሰራ ኪክ ቦክስ በጣም ባጭር ጊዜ ፐርፌክት ትሆናለህ። ሶ እነዚህ ሬስሊንጎች ምናምን እንትን ብለህ አሁን ኢቲኤፍሲ ላይ ስላሸነፈ የእኛን ክራይቴሪያ አሟላ ሙሉ ለሙሉ ፈቃደኛ ነው። ከዚህ በኋላ የሚያደርጋቸው እንትኖች ዲፔንድ ሊያደርግ ይችላል እንጂ አሁን እሱን እኛ አወዳድሩን ቢለን ለምሳሌ ማነው ንቃተ ህሊና የሚባለው ኔክስት ዴይ ነው ከማኔጀሩ ጋር ሆኖ እኛ ጋር የመጣው ስካይላይት አይ ቲንክ ዮኒ ቬጋስ ጋር ተገናኝተው ነበር። በምንም አግባብ የእኛን ክራይቴሪያ ላይ አሟላ ስለማይችል ከልክለነዋል። እንደዛ በምንም አይነት መንገድ ማለት ነው። ሶ እኛ የምናይበት ቪው አለ እንደ ባለሙያ ከተዋል። እኔ ሞር ማኔጅመንት ስታፉን እስኪያስኩት ድረስ የተቀመጡ ክራይቴሪያዎች አሉ። እነሱም በደንብ እንትን ካላልክ እንትን ልትል አችልም። ሶ እኛ ጋር ሪል ፋይት ነው እንዲታይ የምፈልገው ስለ በቃ ትክክለኛ ብለድ ምናምን ነው። የዳኝነት ስህተቶች አሁን ባለፈው የተፈጠሩ ነበሩ። እነዛ ነገሮች እንዳይፈጠሩ ነው ጀጅ ነው የገባው ኢባይ ማኑኤል የምትለው በጣም የሚገርም ብዙ የኤፍሲ እንትኖችን የዳኘ በአፍሪካ ላይ በጣም ብዙ ቻምፒዮንሺፖችን ያዘጋጀ የአማተርም የአድቫንስም ያዘጋጀ ነው። ሶ ዳኛ ነው። ስለዚህ ዳኞቻችን ላይ ስህተት እንዳይፈጠር ደግሞ በጣም አክቲቭሊ የተቀበሉት። የሚገርም ለመሰል እንዳለ ዳኝነቱ ላይ ያሰለጠናቸው ሰዎች ማስተሮች ናቸው፣ ማርሻል አርቱ ላይ ማስተሮች ናቸው። ስለዚህ ብዙ ነገር አልከበዳቸው። ከዚህ በኋላም እንደዛ ይኖራል ብለን እናስባለን። ጌታም ይረዳናል፣ እግዚአብሔር ይረዳናል፣ እናዘጋጃለን በደንብ። ግን ከዚህ በኋላ አንተ ፕሮሞተሩን ምጣ አፕሪሺየት አደርጋለሁ። አሴ ቢዝነስም ያዋጣል፣ አይተዋል እኮ አሴ ቢዝነስም ያዋጣል። እንደገና ደግሞ የራስህ አሻራ ይኖርሃል እዚህ ላይ የምትፈጥረው ነገር ገብቷል። የሚው ላይ በጣም አሪፍ ነገር ትፈጥራለህ ብለን እናስባለን። እኔ አይ ቲንክ ዋና መጠየቅም የፈለግኳቸውን ጥያቄዎች ጨርሻለሁ። ግን አንተ ማውራት የምትፈልገው ወር ደግሞ አዲሽናል ኮንሰፕት ካለ ጊዜው ልስጥ። እኔ ምንም ማለት የምፈልገው ነገር የለም። ሜቢ ማመስገን ከሆነ አንተን በጣም አመሰግናለሁ እዚህ ኢንቫይት ስላደረከኝ። ከምንም በላይ ደግሞ እግዚአብሔርን ማመስገን እፈልጋለሁ። በነገር ሁሉ እየጠበቀ እንደኔ አካሄድ ወደ ሞት የሚመሩ ብዙ መንገዶች ሄጃለሁ። ግን እግዚአብሔር በምህረት አይኑ ዛሬ የሚያየኝ የኔ መዝሙር ሁልጊዜ የሀና ተክሌ ነው። በምህረት አይኑ ዛሬ የሚያየኛል የሚለው ማለት ነው። የእናቴ መዝሙር ደግሞ ውጊያው የማን ነው የሚለው ታውቋል። ቅዱሴ እግዚአብሔር ልጅ በጠዋት ተነስታ ፋይት ነው ማዘር። እኔ ግን በፊት በጣም ወደ ቆሜ በምስጋና ውጊያው ምኑን ለሱ ሰታ ነው የምትወጣል። ብራዘር ምን ጭንቀት የለም። ሁልጊዜ ሰው ይለዋል የእሷ መዝሙር እሱ ነው። የኔ ደግሞ ሀና ተክሌ በምህረት አይኑ ዛሬም ያየኛል፣ አልሰለቸኝም ይፈልገኛል። ስቲል እኔ በጥፋት መንገድ ነኝ፣ ግን ሁሌም በእግዚአብሔር ምህረት አይን እንዳለው በሉል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል እንደሚል የእግዚአብሔር መጽሐፍ፣ በዛ ምህረት አይን ያለሁት። ከዛ በኋላ እስከዚህ መንገድ እስከመጣ ድረስ ባለው መንገድ ላይ የእናቴ አስተዋጽኦ በጣም ትልቅ ነው። አባታችን በጣም በልጅነታችን ነው የሞተው። እንደ አባት ጠዋት ወጥታ ማታ ስገባ አስተውሳታለሁ ከልጅነቴ። እንደ እናት ምሳ ስትቋጥርልኝ ልብስ እንትን ስትል ስታጥበን ምን ስትል አስተውሳለሁ። ሁለት ነገርን አንድ ላይ ሆነ ወጣትነቷን ሰውታ። አንድ ታናሽታለች ሊሊ ክሮክስ፣ ብዙ ጊዜ ክሮክስ ገበያ ላይ ትታወቃለች። ሊሊ ትባላለች፣ ታናሽቴ ነች። ኢትዮጵያ ውስጥ ቁጥር 1 ክሮክስ አስመጪና ከፋፋይ ነች። እና ሁለታችንን እንደ እናትም እንደ አባትም በሽታ
በሽታዋን ተቋቁማ ረጅም ጊዜ በጣም ትልቅ ኃይለኛ በሽታ ታማ ነበር። እሱን ተቋቁማ እኛን አሳድጋ ለዚህ አብቅታናለች። ጌታ በምህረቱ ፈውሷት ቸርችን ሄዳነችው ባይዘዊ እንደዛ ሆና ለዚህ አብቅታናለች። እናቴን በጣም ማለት በቃል ልገልጽ ከምችለው በላይ በጣም ነው መወዳት። በደግነት በአስተዋይነት በብዙ ነገር እንትን ብላናለች። እና ከዛ ውጪ በፊትነስ ጆርኒ ላይ ማንን ማመስገን ትፈልጋለህ ካልከኝ ዳኒ በጣም ወደውና ማከብረው ሰው ነው፣ የኪክ ቦክስ አሶሲዬሽን ፕሬዚዳንት። ከዛ ውጪ ያደግኩበት ቦክስ ቤት ጽጌ መታሰቢያ፣ ሳቦም ኤልያስ እስጢፋኖስ፣ እንዲሁም ኮች መስፍን። በጣም አስቸጋሪ ባህሪ ያለኝ አንኮቸብል አይነት ሰው እንዳለች ገርተው ምን ብለው ቦክስን በደንብ ስለ በቃ ቦክስ እንዲገባኝ ቦክስ ሳይንሱን አሁን በቃ አውቀዋለሁ ገብቷል። ያን እንደሆነ ያደረጉኝ በጣም ፊትነስ ጆርኒ ላይ ከኋላው ነው የገፉኝ። ማለት አሁን ሳቦም ኤልያስ በጣም የገፋኝ ሰው፣ በጣም ወደፊት ያመጡኝ ሰው። ኮች መስፍንም በጣም ብቁ ያደረገኝ ሰው ነው። እንዲሁም የዋጉ ፊትነስ ባለቤት ሳቦም አዩብ በጣም ወደው አይ ቲንክ እዚሁ እንትን ላይ አሼ ማስተዋለች መሰለኝ። ይዝ በጣም ሃምብል ፐርሰን፣ በጣም ወደ ጓደኛ ነው፣ ወንድሜ ነው። ሰው አበዛው እንዳልል ግን የአብረውኝ የሚዘሩ የአፍሮ ክሮዎች አሉ። ከምንም በላይ ነብዩ አስማረ ሂዝ ታውቀዋል። አይ ቲንክ ኒትሪሽን ላይ ምናምን ነገር አስተያየት ይሰጣል። ነብዩ አስማረ ሂዝ ማይ ቤስት ፍሬንድ፣ በጣም ወደ ወንድሜ ነው። ሱራፊል አብርሃም አለ። ጁኒየር በቃ ፊትነሱን የሚያውቀው ፊትነስና የሚሰራው ያልተግባባለ ሰው ታውቃል። በግፊ ምናምን የሚያምን ሰው ግን በጣም ሳይንሱን የሚያውቅ በጣም የሚገርም ወንድም የምወደው ማከብረው ነው። በጣም ብዙ ናቸው ለመዘርዘር እንትን ባል ይሄን ይመስላል። እግዚአብሔር ያክብርልኝ። እኔም በጣም ቆንጆ ቆይታ ነበረኝ። እንኳን መጣ በእውነት መጠየቅህም እኔም እሺ ማለቴም ያውስ ቆንጆ ሆነ። አሪፍ ኤፒሶድ ነበረን። በደንብም ተወቅ ያለው አንተንም የመጀመሪያችን ነው ግን የመጨረሻ አይሆንም። ደግመን ደግሞ በሌላ አጋጣሚ ሜቢ ከፋይቱን ካዘጋጃችሁ በኋላ ሪቪው እንሰጥበታለን። ቪቪአይፒያችን ስለሆንክ ቴንክ ዩ ግዴታ ቪቪአይፒ ነው እንትን ነው መሆን ያለበት ግዴታ ነው። እንግዲህ ሚስቴን ልካ ወይ ኢቲኤፍሲ ሚስቴን ልኬ አንድ ቀን ላይ ካዘጋጃችሁ ኢቲኤፍሲ ሚስቴን ልኬ ወይ እናንተ ጋር እመጣለሁ። እንደዛ ሱራ ወይ እኔ አልከለክልም። ከኛ ጀማ ከና ውዷ ባለቤት ብዬ ነው ምልከው ከውዷ ባለቤት ጨምሮ ብዬ ሜቢ ሱራ አልቀየመም። ሱራ እንትን በላይ ብልክልሃለሁ እሱም በላይ ብልክልሃለሁ። ግን ፕሮባብሊ ግን አንድ ቀን የሆነ እድል አይኖረውም ብዬ አስባለሁ። ደግመን ደግሞ እንገናኝና እናወራለን። ጌታ ይረዳናል። በጣም ስላወኩ ደስ ብሎኛል። የሆነ የተጋባብኝ ነገር አለ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ ብራዘር። ክብር ለጡንቻ ክብር ለማርሻል አርት